የአመቱን 6 ወራቶች አገባደን ወርሃ ረጀብ ላይ እንገኛለን። ወርሃ ረጀብ 27 እንግዲህ በዚህ ቀን ታላቁ የረሱል አለይሂ ሰላቱ ወሰላም ሙዕጂዛ የሆነው ክስተት የተከናወነበት ነበር። አልኢስራኡ ወልሚዕራጅ። ውድና የተከበራችሁ የሴትነት ፕሮግራም ተከታታዮች አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በዛሬው የሴትነት ፕሮግራማችን የዚህን ታላቅ ክስተት ሁኔታ በሰፊው ለማየት ወደናል። ይህ ክስተት ምን አይነት ስሜትን ፈጥሮ ነበረ፣ ምን ሁኔታዎችስ ተንጸባርቀው ነበረ የሚሉትን ጉዳዮችና የታላቁን ቀን ምክንያት በማድረግ ደግሞ ሌሎችም አዝናኝ ፕሮግራሞችን ይዘንላችሁ ወደ እናንተ መተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾች እንግዲህ ፕሮግራማችን ከረጅም ቆይታ በኋላ ዳግም ተመልሷል። ፕሮግራሙን በመምራት ከእናንተ ጋር እኔ ነፊሳ መሐሙድ አብሬያችሁ የመሆን ይሆናል። እህቶቼ ኡሙ ሱመያና ኡሙ መርያም አብረውኛሉ። እንኳን ለ1447ኛው የኢስራ ወልሚዕራጅ በሰላም አደረሳችሁ። እንግዲህ ኢስራ ወልሚዕራጅ ሲነሳ ረሱል አለይሂ ሰላቱ ወሰላም የወራቱን መንገድ በውስን የሌሊቱ ጊዜ ከመጓዛቸው ባሻገር እነዚያን ድንቅ ክስተቶች ከማስተናገዳቸው ባሻገር ለህይወታችን መርህ የሚሆኑ ብዙ ጉዳዮችን ያዘለ ያቀፈ እንደሆነ የተለያዩ አስተምህሮቶች ያስረዳሉ። ኡሙ ሱመያ ይህንን ክስተት እንግዲህ በሶስት ምዕራፍ ከፍለን ልናየው እንችላለን። ከክስተቱ በፊት የነበረው የረሱል አለይሂ ሰላቱ ወሰላም ህይወት፣ በክስተቱ ጊዜ ያስተናገዷቸው ነገሮችና ከክስተቱ በኋላ ደግሞ የተፈጠሩ ጉዳዮችን በሰፊው እናያለን ብለናል። ዛሬ እስኪ የነብዩ አለይሂ ሰላቱ ወሰላም ህይወት ኢስራ ወልሚዕራጅ ከማድረጋቸው በፊት ምን ይመስል ነበር፣ ከዚህስ ምን እንማራለን የሚለውን ለተመልካቾች እናካፍላቸው። እሺ፣ በመጀመሪያ እንኳን ወደ ሴትነት ቤተሰብ ተቀላቀልሽ ማለት እፈልጋለሁ። ኢንሻአላህ አንድ ላይ ብዙ ደስ የሚል ቆይታዎች፣ ብዙ ደስ የሚል ፕሮግራሞችን እንሰራለን ብዬ ገምታለሁ። እንኳን ደህና ቆያችሁ። እና ወደ ጥያቄው ስመለስ ረሱላችን ሰለላሁ ዐለይሂ ወሰለም ያ ሁሉም ነገራቸው ለኛ ትምህርት ነው። እና ኢስራ እና ሚዕራጅ ሲባል ብዙ ጊዜ ሰው የሚያተኩረው ሙዕጂዛው ላይ ነው እንጂ ምን እንማርበታለን የሚለው ነገር ላይ ብዙ ሰው ላያተኩር ይችላል። እና መጀመሪያ የምንማርበት ትምህርት ምንድነው? እዚህ ላይ ከሁሉም ችግር በኋላ በቃ ከሁሉም ሙሲባ በኋላ ምን እንዳለ ፈረጀት እንዳለ ወይንም መፍትሄ እንዳለ፣ ሁሌም ህይወት በአንድ ገጽታ እንደማትሄድ እንደምትቀያየር፣ ዛሬ ደስታ እንዳለ ነገ መከፋት አለ፣ ዛሬ አንድ ሰው የተከፋ ነገ ኢንሻአላህ ይደሰታል። እና ተስፋን በህይወታችን ተስፋን የሚዘራልን ትልቅ ክስተት ነው ኢስራ እና ሚዕራጅ። ለምን ብንል ረሱላችን ሰለላሁ ዐለይሂ ወሰለም ከኢስራ በፊት ያሳልፉት የነበረው ህይወት ቀላል ህይወት አልነበረም። ሙሽሪኮች ረሱልን ዐለይሂ ሰላቱ ወሰላምና ሰሃበቶች እንደምናውቀው በብዙ መንገድ ይጋፈጧቸው ነበረ። በሀብታቸውም ቢሆን በንግግርም ቢሆን በማሰቃየትም ቢሆን በብዙ ነገር ይጋፈጧቸው ነበረ። ግን እስልምና አልቆምም፣ እየተስፋፋ ቀጥሏል። እና ሐምዛ ማለት የረሱላችን አጎት በጥቢ ደግሞ ወንድማቸው የሆኑት ሲሰልሙ በጣም ቁረይሾች ደንግጠው ነበር። ከሱ ድንጋጤ ገና ሳያገግሙ ማን ይሰልማል? ሰይድና ዑመር ይሰልማሉ። እና በቃ ቁረይሾች ከዚህ በላይ ሳንታገስም አሉ። ለምን እንደዚህ ያን ሌላ ጊዜ ደካሞች ነበረ፣ ባሪዎች ነበሩ የሚሰልሙት የነበረው። አሁን ግን የቁረይሽ ትላልቅ ሰዎች፣ ሰው የሚፈራቸው የሚደነግጥላቸው ሰዎች እየሰለሙ ነውና እንደዚህማ ሙሐመድን ከተው ነው ነገሩ እየተባባሰ በቃ ከኛ እጅ ይወጣል፣ እኛ የቁረይሾች መሪያን ሆንም የሚለው ነገር በጣም ስላሳሰባቸው ምን ይላሉ? ለረሱል ጎሳዎች ማለት ነው፣ በኑ ሐሺምና በኑ ሙጠሊቦች ማለት ነው፣ ረሱልን አስረክቡን። ካሳ ያው ሰው ሲገደል የሚከፈለው ካሳ አለ አይደለ? ሰው አንድ ሰው ሲገል እጥፍም ድርብም አድርገን የምትፈልጉት ያክል ምን እናደርጋለን? እንከፍላለን። ግን ረሱልን አስረክቡልን፣ ለወደኛ ስጡን ብለው ይናገራሉ። እና አረቦች ደግሞ እናውቃለን ለደማቸው ይሞታሉ፣ ለሰዋቸው ይሞታሉ። ሐታ ያልሰለሙት ራሱ ከበኒ ሐሺም ያሉት ካፊሮች ራሱ ረሱልን አናቀብልም አሉ። ልጃችንን አናቀብልም፣ የክብር ጉዳይ ነው። የዛኔ ምን አደረጉ? እሺ ማሰጡን ከሆነ
እናንተም ሙሐመድንም አንድ ላይ ማዕቀብ እንጥልባቸዋለን ተባብለው ይጻጻፋሉ። አንድ እንትን ያመጡና እንደ ውል በዩ ወረቀት ያመጡና ማዕቀብ ይጥላሉ። በማን በረሱል ብቻ ሳይሆን ረሱልን ሰለላሁ ዐለይሂ ወሰለም በጎሳቸው እዚህ ጋር ጎሳቸው ስንል ካፊሩንም ሙስሊሙንም ለምን አናቀብልም አንሰጥም ስላሉ ማለት ነው። እና እዛ ላይ ምን ይጽፋሉ? በኑ ሐሺምና በኑ ሙጠሊቦችም ማለት ነው ከነሱ ጋር ማንም የነሱን እንደማያገቡ እንዳይጋቡ ማለት ነው ከሌሎች ጎሳዎች ጋር ከነሱ ጋር እንዳይገበያዩ ምግብ ማንም እንዳያቀብላቸው ማንም እንዳይሰጣቸው በቃ ከሁሉም ነገር ተነጥለው ብቻቸውን እንዲኖሩ በማለት ከቤታቸው ያስወጧቸውና ሸዕባ አሊ የሚባል አንድ መንደር ነገር አለ እዛ ይወስዷቸዋል። እና በጥበቃ በቃ ማንም ወደዛ መግባት አይችልም፣ ምግብ ይዞ መግባት አይችልም። እዛ ተከበው ለ3 ዓመት በረሃብ እየተሰቃዩ ይኖራሉ ማለት ነው። 3 ዓመት ለ3 ዓመት በጣም ከባድ ጊዜ ነው። አሁን ረሱል በሆዳቸው ድንጋይ አስረው ምናምን ሲባል እንሰማለና ይሄ ክስተትም ያው ይሄ በዚህ 3 ዓመት የተከሰተው ይሆናል ማለት ነው። ረሱል ብቻ ሳይሆኑ በቃ ረሱልን የደገፈ ሰው ሁሉ እዛ እንትን ላይ ተሳትፏል። ሚስታቸው አሁን ኸዲጃ ረዲየላሁ ዐንሃ በኑ ሐሺም አይደሉም ጎሳቸው። ይሄኛው ነገር እሳቸውን አያጠቃልላቸውም ነበር። ግን እንዴት ረሱል አለይሂ ሰላቱ ወሰለም በዚህ ከባድ ጊዜ እንዴት ትቻቸው እኔ ምንድነው በተንደላቀቅ ኑሮ አልኖርም በማለት እድሜያቸው ገፍቷል የዛኔ። ለምን ረሱል እንኳን ሲያገቧቸው ገና ስንት ዓመታቸው ነበረ? 40 ዓመታቸው ነበረ። ከዛ እሳቸውም ነበሩ፣ አጎታቸው አቡ ጣሊብም ነበሩ። አሁን አቡ ጣሊብ ሙስሊም አይደሉም ግን ነበሩ ከረሱላችን ጋር ሰለላሁ ዐለይሂ ወሰለም። የሚገርምሽ ነገር አቡ ጣሊብ ረሱልን ዐለይሂ ሰላቱ ወሰለም በጣም ነው የሚደግፏቸው። ከመደገፍም ምን አይነት መደገፍ መሰለሽ? ረሱል ከሚሞቱባቸው የልጆቻቸው ሞት ይመርጡ ነበር። እንዴት መሰለሽ? አሁን ረሱልን አስረክቡም ብሎ አይደለም ቢያሉት ይሄ ከማዕቀቡ ከተጣለ በኋላ ራሱ ረሱል ምን ይላቸዋል? እናንተ እኔ ቦታ ላይ ተኛ ይሉና የረሱል መተኛቸው ጋር ደግሞ ልጆቻቸውን ይልካሉ። እሳቸው ቦታ ላይ አንተ ተኛ ብለው ማለት ነው። ከአው ሰው ልከው እንኳን ሊያስገድሉ ከሞከሩ ረሱል እንዳይሞቱ ምን ያክል ቢወዷቸው ነው ከልጆቻቸው በለጠ ረሱልን የሚያስበልጧቸው ያልወለዷቸው ማለት ነው። ይሄን ያክል ይወዷቸው ነበረ። ግን ያው ኢማን አላህ ለፈለገለት ነው። በተመኘሹ ሳይሆን አላህ ለፈለገው ነው የሚሰጠውና በዚህ ሁኔታ በጣም በስቃይ አንዳንድ ሰዎች ተደብቀው ምግብ ያቀብሏቸው ነበር። አንዳንድ ሰዎች ከተገኘ ያው ይሄኛው ሰውዬ አስቡት እስከ መገደል ድረስም ሊቀጣ ይችላል። በቃ ህይወትን ሰውቶ የሚያቀብላቸው ነበር ከስንት አንዴ ማለት ነው። ግን በቃ ምንም የሚበሉት ምግብ አልነበራቸው። ከመራባቸው የተነሳ የደረቀ ቆዳ አለ አይደለ? እሱን ሁሉ ይመገቡ ነበር ሱሐበቶች ማለት ነው። በዚህ ሁኔታ ሳሉ ከ3 ዓመት በኋላ ያው አላህ ለምን 3 ዓመት ሁሉ አቆያቸው የሚለው እሱ ሂክማውን እሱ ነው የሚያውቀው። አላህ ያው ይችል ነበረ በአንዴ ከዚህኛው እንትን መዘዝ ማውጣት ማለት ነው። ከ3 ዓመት በኋላ ረሱል አለይሂ ሰላቱ ወሰላም ምን የሚል ዋሂ ይደርስላቸዋል? እቺ እንደ ምስጥ ያለች ሐሸራ ናት። እሷ ይሄ ስምምነት ያደረጉበት ስምምነት የጻፉበት ወረቀት አለች አይደለ? ካዕባ ውስጥ ነው የለጠፏት የነበረው፣ ተዘግቶባታል። እሷን ወረቀት በልታ ቢስሚከላሁም የሚለውን ብቻ ነው ያስቀረችው። ሱብሃንአላህ። እና ሂድና ለቁረይሾች ነገራቸው ብሎ ማንን ይልካሉ? ረሱላችን አጎታቸውን አቡ ጣሊብም ማለት ነው። እና አቡ ጣሊብ ከተወሰኑ ሰዎች ጋር ወደ ቁረይሾች ሲሄዱ ምን ይመስላቸው? ቁረይሾች ደስ አላቸው። በቃ ሰብር አድርገው አቃታቸው ሙሐመድን ሊያስረክቡ ነው በማለት። ከዛ በኋላ አቡ ጣሊብ ምን አሉ? የወንድሜ ልጅ ነግሮኛል፣ ዋሽቶኝም አያቅም። ስምምነት የጻፋችሁበት ወረቀት አላህ ሱብሓነሁ ወተዓላ ነፍሳት ልኮ በልቶታል። ምን ሲቀር? የአላህ ስም ሲቀር፣ ቢስሚከላሁ የሚለው ሲቀር እና እንዳለ ከሆነ ነፃ ታወጡናላችሁ። አይ ሙሐመድ ውሸቱን ሆኖ ያልተበላ ከሆነ እኛ እናስረክባቸዋለን። ይሄን ሰሙ ቁረይሾች በጣም ደስ አላቸው። ለምን? ያኛ ወረቀት እርግጠኛ ናቸው ማንም እንደማይነካው። ለምን? ተቆልፈውበታል፣ ቆልፎበታል። እና ከዛ በኋላ እሺ ብለው ከፍቶ ሲያዩ ይኸው ተበልቷል። ያው እንደለመዳቸው ግን ምን አሉ? ይሄማ ሲህር ነው፣ በሲህር ነው እንደዚህ ያደረጋችሁት እንጂ ከዱ። ግን ቢከዱም
በዛን ጊዜ አረቦችና ቀለ ለወገናቸው በጣም ነው የሚቆረቀሩትና ይሄን ሁሉ ልጆች መሰቃየታቸው አዛውንት መሰቃየቱ ፌር አይደለም የሚል ውስጣቸው የነበሩ ሰዎች ስለነበረ ይሄኛው ነገር ሲከሰት በቃ አፈነገጡባቸው የራሳቸው ሰዎች ራሱ ሙስሊሞች ሳይሆኑ ራሱ አው በቃ ይሄ አይሆንም የራሳችን ሰው እንዴት እንደዚህ እናሰቃያለን በቃ በቂ ነው ብለው አፈነገጡባቸው ያው ትላልቅ ቁረይሾች አልተስማሙም በዚህ ግን ያው የሚታዘዝልሽ ሰው ከሌለ ምን ማድረግ ትችያለሽ በዛ ሁኔታ ረሱላችን ሰለላሁ ዐለይሂ ወሰለም ምን ሆኑ ማለት ነው ነፃ ወጡ ማለት ነው እና የሚያሳዝነው ነገር ግን አጎታቸውም ሚስታቸውም ከዚህ ክስተት በኋላ በተከታታይ አጎታቸው ከሞቱ በኋላ ማነው ሚስታቸው ከ3 ቀን በኋላ ኸዲጃን የሚወዳትን አጡ ማለት ነው ረሱል አለይሂ ሰላቱ ወሰለም በ3 ቀን ልዩነት ሁለቱን አጡ ሁለቱ ማለት ረሱልን በጣም የሚጋፈጡላቸው የሚከላከሉላቸው ሰዎች ነበሩ እና ረሱል አለይሂ ሰላቱ ወሰለም ያጎታቸው መሞት ገና እስልምናን እየነመናቸው ነው በላት አኺራ ላይ እኔ መሰክርልሃለሁ እኔ ሸፊዕ ሆንልሃለሁ በላት ይያሉ አቡ ጣሊብ እኮ ያቃሉ መቼም ዋሽተኛ አያታቅም ነው የሚሏቸው ግን በቃ መቀበልም ቢያሉ እስልምና አላህ አልፈለገላቸውም የቁረይሽ ሴቶች ምን ይሉኛል አሁን እዚህ ይሄን ሁሉ አመት የእናትና አባቴን የአያቶቼን የቅድመ አያቶቼን ሃይማኖት ይዤ ልክ ሞት ፍራሽ ላይ ሞት ፈርቶ ነው ይሉኛል ሞት ፈርቶ ነው ይሉኛል በቃ የሴት ምላስን ፈርተው ማለት ነው አላህ ሲዘጋብሽ ነው ሲዘጋባቸው እንጂ ያቃሉ ትክክለኛ ሃይማኖት እንደሆነ ማለት ረሱል ትክክለኛ ሃይማኖት እንዳመጡ ያው አላህ የፈለገው ነው የሚሆነው ኸዲጃ ደግሞ በ3 ቀን በጣም ይወዳቸው የነበረው ባለቤታቸው በ3 ቀን ልዩነት አጡና ምን ያክል ረሱላችን ሰለላሁ ዐለይሂ ወሰለም ተከፍቶ እንደሆነ አስቡ ያ ሁሉ ኢማንን ይወድላቸው የነበረው አጎታቸው ኢማንን ሳይቀበሉ ካፊር ሆኖ ሞቱ በቃ ዘላለም ዓለም እኮ ይቃጠላሉ እንጂ ጀነት አይገቡም በጣም የልጆቻቸው እናት የነበረችው በጣም ይወዳት የነበረ ሚስታቸውንም አጥተዋል በመክኛት በዚህ 3 አመት እንትን ማቀም ምክንያት በጣም ሰውነታቸው ደክመው ነው ኸዲጃ ረዲየላሁ ዐንሃ የሞቱት ማለት ነው እና ይሄ አመት አሙል ሁዝን ተባለ እዚህ ጋር ግን በጣም የሚገርመው ነገር ኸዲጃ የዚህ ማቀብ ሰለባ አልነበሩ ማለት የእውነት ከረሱል ጎን መቆማቸው ምን ያህል ማለት ለረሱል ድጋፍ እንደነበሩ ምን ረዳበት ጭምር ነው ለምን እሳቸውን ማይመለከታቸው ማቀብ ሆኖ ግን ከጎናቸው ቆይቷል ይሄን ሁላ ስቃይ አስተናግደዋል ተሸክመዋል በመጨረሻም ይሄ ስቃይ ነው ለሞታቸው ምክንያት የሆናቸው ግን እንዴት አይነት ጠንካራ ሴት እንደነበሩ እንዴት አይነት ምሰሶ መደገፊያ እንደነበሩ እንረዳበታለን ማለት በአሁን ጊዜ የምናየው ነገር ሱብሃንአላህ ችግር ጊዜ ነው አይደል የሰውን ማንነቱን የምታውቂው እንኳን 3 አመት የቆየ ይቅርና ለሳምንቶች ለወራቶች ቢዘልቅ ችግርሽ ብዙ ሰው በጣም ብዙ ሰውን ካጠገብሽ ታጫለሽ ግን ሱብሃንአላህ ምን ያህል ድጋፍ እንደነበሩ ለእስልምና ምን ያህል እንዳበረከቱ የምንገነዘብበትም ታሪክ ጭምር ነው ስለዚህ ይችን ታላቅ ሴት ያጡበት አመት ነበር ማለት ነው አሁንና ረሱል ብዙም ከቤት አይወጡም ነበር በጣም ሀዘኑ ስለተጫጫነባቸው ማለት ነው እና ከዚህ ክስተት በኋላ ነው ረሱላችን ኢስራና ሚራጅ የሄዱትና ሁሌም አንድ ሰው ምን ማስታወስ አለበት ያው ማውራት ቀላል ነው መምከርም ቀላል ነው የእሳት ምን ያክል እንደሚያቃጥል የሚያውቀው ያቃጠለው ሰው ብቻ ነው የታወቀ ነው ግን ሁሌም ህይወት በአንድ እንትን አትቀጥልም ህይወት ሁሌ አንድ ፊት አታሳይሽም በቃ የፈለገው ቢሆን የሆነ ቀን ላይ ይሄኛው ነገር እንደ ታሪክ መታወሪበት ቀን ይደርሳል እና ይሄ በጣም ከኢስራና ሚራጅ ምንማርበት ትልቁ ትምህርት ውስጥ አንዱ ይሄኛው ነው ማለት ነው ችግር ያልፋል የሚለው ነገር በጣም ማወቅ አለብን ከሀዘን በኋላም ድሎት አለ የሚለው ነው ጥሩ ቀን ይመጣል ስለዚህ ትልቅ ትምህርት እንወስድበታለን ሁሌም ቢሆን ችግሮች መሰናክሎች ሲገጥሙ ሰብር ማድረግ እንዳለብን 3 የስቃይ አመታት ቀላል አይደለም 3 አመት ቀርቶ 3 ሰዓታት ራሱ ማዕቀብ ውስጥ እንደሆነን ካሰብን ሐሳቡ ብቻውን እጅግ በጣም ጫና አለው ከዚያም አልፈው ደግሞ እነዚህን ሁለት ታላላቅ ክስተቶች አስተናገዱ እንግዲህ አላህ Subhanahu Wa Ta'ala ይሄንን ሊክሳቸው ደግሞ ታላቁን የኢስራ ወል ሚዕራጅ ሙዕጂዛ ሰጣቸው ማለት ነው
ኡሙ መርየም እንግዲህ እንደተመለከትነው ረሱል አለይሂ ሰላቱ ወሰላም በዚህ አሙል ሁዝን በተባለው አመት ትልልቅ ክስተቶችን ከባድ ክስተቶችን ምናልባት ብዙሃኖቻችን ለመቋቋም እንችገራቸውን አንድ ሀዘን ራሱ ከባድ ነው። የቅርብ ሰው ሲሆን የህይወት አጋራቸውን አጥተዋል፣ አሳዳጊያቸውን ደጀናቸውን አጎታቸውን አጥተዋል በተከታታይ ቀናትና ለመሆኑ ከነዚህ ክስተቶች ሌላ ተጨማሪ ነገሮች ነበሩ? ከነዚህ ክስተቶችስ ምን እንማራለን? የምትጨምሪው ነገር ካለ? ያው እንዳልሽው አመቱ በራሱ አሙል ሁዝን ተብሏል። ለምን እንደዛ ጊዜ ነብያችን አለይሂ ሰላቱ ወሰላም አዝነው አያውቁም። ኡሙ ሱመያም እንዳለችው ከቤት መውጣት በቃ እንዴት ነው ሲደብርሽ ያስጠላሻል እኮ አይደለ? ከሰው መገናኘት ከቤት መውጣት ራሱ ቀንሰው ነበር በጣም እና ውስጣቸው ተሰብሯል። በዚህ ጊዜ ግን ኸዲጃ በሞቱበት ሰዓት ወደ 65 አመታቸው ነው ባለፉበት ጊዜ ማለት ነው። ያው ትልቅ ሰው ሆነዋል። ትልቅ ሰው የምንልባቸው እድሜ ላይ ነው ያሉትና የእሳቸው ማለፍ የልጆቻቸው እናት ናቸው ኸዲጃ። አላህ መልካም ስራቸውን ይውደድላቸውና ከጅምሩም ከዋህዩ ከመነሻውም በጣም ድጋፍ ሲሆኗቸው የነበሩ ናቸው። አቡ ጣሊብም አላህ ኢማንና አልፈለገላቸውም እንጂ በጣም ሲቆሙላቸው ሲከላከሉላቸው የነበሩ ሰው ናቸው። ምንም ኢማንን ባለመቀበላቸው ያው ያዘኑ ቢሆንም ግን ውስጣቸው በጣም ይሰማሻል አይደለ? ይሄ ሁላ አብሮሽ ኖሮ ቆሞልሽ ሲከላከልሽ ሲወድሽ የነበረ ሰው ኢማንን ሳይቀበል ሲያልፍ በጣም የሚሰማ ነገር ነው። እሱ በራሱ ትልቁ ሀዘን ነው እሱ ይመስለኛል። በጣም አው ሙእሚን ሆኖ የሞተ እኮ አኺራ አለ፣ ጀነት አለ፣ በሱ ትጽናኛለሽ ነው ከፋሽ መቼም እንገናኛለን የሚለው ውስጥሽ ተስፋሻል። አዎ ግን በኩፍር መንገድ ሲያልፉ በቃ ይሄ በጣም በቃ የተለየ ነገር ነው፣ የተለየ ሀዘን ነው የሚፈጥርብሽ ማለት ነው። በቃ ጀሃነም ነው ይሄ ሰውዬ ታቂዋለሽና በጣም የሚያስከፋ ነገር ነው። ከዛ ብሶ ደግሞ በ3 ቀን ልዩነት ደግሞ አስቢው ገና ውስጥሽ ጊዜ የሰተሹ ውስጥሽ አልዳንም። በዛ መሃል ደግሞ ድጋሚ ሌላ ሀዘን ሲደረብብሽ በጣም ከባድ ነገር ነው ማለት ለመግለጽም ይከብዳል አይደለ? በ3 ቀን ልዩነት ማለት ደግሞ ያማል። ህመሙ ራሱ ከባድ ነገር ነው። ዋና ትልቁ ትምህርት እዚህ ጋር ነው ያለው ማለት ሰው ባዘነ ሰዓት ሙሲባ በደረሰበት ሰዓት ማጽናናት ማለት ትልቅ ቦታ ልንሰጠው የሚገባን ነገር ነው ማለት ነው። ነብያችን አለይሂ ሰላቱ ወሰላም የዚህ አይነት ሀዘን በገጠማቸው ጊዜ በህይወታቸው የዚህ አይነት ጥልቅ የሆነ ሀዘን በገጠማቸው ጊዜ አላህ Subhanahu Wa Ta'ala የኢስራና የሚዕራጅም ሙዕጂዛት ሰጥቷቸዋል ማለት ነው። ለምንድነው ይሄ ነገር የመጣው? እንዲያጽናናቸው ከሀዘናቸው እንዲቀንስላቸው። ለምን ኢስራና ሚዕራጅ ስንል ለሳቸው ብቻ የተሰጠ ሙዕጂዛ ነው። ሌሎች ነብዮችም ከሳቸው በፊት የነበሩ አንቢያዎችም ያላጋጠማቸው ለሳቸው ብቻ የተሰጠ ሙዕጂዛ ታላቅ ሙዕጂዛ ነውና ክብሩ ልቅናው የሚያጽናና ነው። ራሱ በራሱ ከክስተቶቹ በተጨማሪ ቦታው ራሱ የሙዕጂዛነቱ አይነቱ በራሱ የሚያጽናናሽ አይነት ነውና ብዙ ጊዜ ሰዎች አንድ ሰው ሙሲባ በደረሰበት ጊዜ አንዳንድ ሰው ቶሎ አይወጣለትም። አይታችሁ ከሆነ ሐታ ከቤት ውስጥ አንዱ ላይ በረታበታል። አብረው የሚጋሩት ሰውን አጥተው ራሱ አንዱ ላይ በጣም የሚበረታበት ሁኔታ አለና ምን የማለት ሁኔታ አለን እኛ ጋር በጣም አላበዛም እንዴ አካበድክ ምናምን የምንለው ነገር አለ። የሰው ችግር ሰዓት አስተያየት መስጠት ሳይሆን ከጎኑ መቆም የሚለውን ነገር ማጽናናት የሚለውን ነገር ትልቅ ትምህርት የምንወስድበት ይሄንን ነው። አላህ ደረሰላቸው ለነብያችን አለይሂ ሰላቱ ወሰላም በጣም በተሰበሩበት ሰዓት ደርሶላቸዋል። ይሄንን ሙዕጂዛ ሰጥቷቸዋል። የነሱ ማለፍ ብቻ አይደለም አቡ ጣሊብን ማለፋቸው ወይንም ደግሞ የኸዲጀቱል ኩብራ ማለፍ ብቻ አልነበረም። ከዛ በኋላ ደግሞ የካፊሮች አዛብ በጣም በርትቶባቸው ነበር። ሌላ ጊዜ ማይደፍሩትን ማያስቡትን የነበሩ ነገሮች ሁላ ነብያችን አለይሂ ሰላቱ ወሰላም ላይ ማረግ የጀመሩበት ጊዜ ነበር። ለምን ከለላም ይሆናቸው ትልልቅ የነበሩ ሰዎች ስለታጡ ማለት ነውና ለምሳሌነት መጥቀስ እንችላለን። ነብያችን አለይሂ ሰላቱ ወሰላም ላይ የሚደርሰው አዛ በጣም ከመክበዱ የተነሳ ማለት ነው መካ ላይ የነበረው ነገር በጣም ማለት ከኸዲጃና ከአቡ ጣሊብ በኋላ በጣም ከመግዘፍ የተነሳ ነብያችን አለይሂ ሰላቱ ወሰላም እስቲ
የተሻለ ይሆናል ብለው ወደ ጧይፍ ሄደው ነበር። ይገርማቸዋል። ጧይፍ ላይም የገጠማቸው ነገር ደስ የሚል ነገር አልነበረም። እዛ እያሉ ሳምንትም ቆይቷል የሚል ዘገባዎች አሉ። ወደ 10 ቀን ወርም ነው የሚል ዘገባ አለ። ግን ያው ሁለቱም እንዳለ ሆኖ ለትልልቆቹ ለዛ ሀገር መሪዎች ዳዕዋ አድርገውላቸው ነበር። ዳዕዋቸውን አልተቀበሉም። ከዛ ወዲህ እነዚህ ትልልቆቹ ራሱ ምን መፍራት ጀመሩ። እነሱ ያው አልተቀበሉም፣ ግን ከስር ያለው ደግሞ እንዳይቀበል ከስር ያለው ደግሞ ይሄን ነገር ሰምቶ ወደዛ እንዳያዘነብል በሚል ምን ማድረግ ጀመሩ። ነብያችን አለይሂ ሰላቱ ወሰላምን ከሀገራቸው እንዲወጡ ማስጠንቀቅ መንገር ጀመሩ ማለት ነው። ከዛ በኋላ ያደረጉት ድርጊት ምን አይነት ድርጊት ነበረ? በቃ ተልካሻ የሆነ ህፃናትና አእምሯቸው የወረደ የሆኑ ሰዎች፣ ይሄ አርቀው ማያስቡ አይነት ሰዎች እና እብዶችን ሰብስበው በድንጋይ እንዲደበድቧቸው ነው ያደረጉት። በድንጋይ መደብደብ ስላችሁ ከመወገራቸው የተነሳ ነብያችን አለይሂ ሰላቱ ወሰላም ጫማቸው ላይ ደማቸው እስኪረጋ ድረስ። በዛ ጊዜ ዘይድ ኢብኑ ሐሪስ ነበሩ አጠገባቸው የነበሩት ማለት ነው። በራሳቸው ነበር ሲከላከሉላቸው የነበረው ማለት ራሳቸውን ፊዳ አድርገውላቸው ማለት ነው። ያ የሚወረወረውን እሳቸው እየተቀበሉ ቢሆንም ግን ለረሱልም አልቀረላቸው። ምን አይነት ነገር እንደነበረ እንግዲህ ሳሉት። የባሰ የከበደ ነገር ነውና ሶኮ ሲሰድብሽ ራሱ ሲያመናጭቅሽ ራሱ ውስጥሽ ይሰበራል እኮ አይደለ? የሆነ በጣም ይሰበራል። በቃ መሬቷ ተከፍታ በዋጠኝ ትያለሽ። ግን እዛ ሁሉ ሰው በተሰበሰበ ከዛ ከሀገሬ እነዚህ ይሻሉኛል ብሎ መተው በድንጋይ መደብደብ ማለት አስዩ። አላህ አልቋቸው ደግሞ ነብይ የሆነሽ የዛ አይነት ደረጃ ኖሮሽ በጣም ነው የሚሰማሽ። ማለት ደግሞ ሀዘን በርትቶብሽ ነው የወጣሽው ከቀየሽ ራሱ ከሀገርሽ ራሱ የወጣሽው ለምንድን ነው? አዛውን ስላልቻልሽው ነው። እዚህም የደረስሽበት ጋር ደግሞ ሌላ ነገር ሲጠብቅሽ በጣም የሚያስከፋ ነገር ነውና በኋላ ላይ ሁለት ሰልፍ ሆነው ነው ከዚህም ካለፉ ማለፍ እንዳይችሉ አድርገው ነው ከሀገራቸው ያስወጧቸው የነበረው ማለት ነውና ሱብሃንአላህ እኛም ተነካም ብለን ብዙ ጊዜ እናወራለን። ይሄም አለ ነብይ ሆነው በዚህ አይነት ሁኔታ ነበረ የወጡት ከጣይፍ ማለት ነው። አዝነው የሆነ እርሻ ላይ ቁጭ ብለው እንዳለ ለመኑ አላህን ለምነው ነበርና መላእክት መጣላቸው። ሁለቱን ተራሮች ማለት ለተራራ የተወከለ መላእክት ነውና ሁለቱን ተራሮች አጋጥሜ ልጨርሳቸው ወይ ማለት ላጥፋቸው ወይ እነዚህን ህዝቦች ብሏቸዋል ነብያችን አለይሂ ሰላቱ ወሰላም። ግን ምን አይነት ረህራሄ ምን አይነት ረቂቅነት እንደነበራቸው ተዋቸው አሉት። ማለት እንዲህ ያረገሽን ሰው እንኳን ለበቀል መለክ የሚያክል ነገር አግኝተሽ ትንሽም የደረሰብንን እንዴት ነው አጸፋ እስክንመልስ እኮ አናባራ ከነሱም ባይሆን አሉት ከልጅ ልጆቻቸው እስልምና የሚቀበል ይመጣል ብዬ ተስፋ አረጋለሁና አታጥፋቸው ነው ያሉት። እና ነብያችን አለይሂ ሰላቱ ወሰላም የነበሩበት ሁኔታ በጣም ያዘኑበት ሁኔታ ነበር፣ የተከፉበት ሁኔታ ነበር ለማለት ነው። ከኢስራና ሚዕራጅ በፊት የነበረው ክስተቶች በጣም የሚያሳዝናቸው እሳቸውን ውስጣቸውንም የሚሰብር ነበር። የሚወዱትን ከማጣታቸው በተጨማሪ አዛ በጣም የሆኑበት ጊዜ ነበረ ለማለት ነው። እጅግ በጣም አሳዛኝ ክስተት። እንግዲህ እኒህን የመሳሰሉ አስከፊ ሁኔታዎችን ካስተናገዱ በኋላ ነበር ለመጽናኛ ኢስራ ወልሚዕራጅ የተሰኘውን ሙዕጂዛ የተሰጡት። እንግዲህ ይሄ ኢስራ ወልሚዕራጅ የተሰኘው ክስተት 2 ምዕራፎች አሉት። አንዱ ኢስራ ነው፣ ሌላኛው ሚዕራጅ ነውና ኢስራ የተሰኘው ከመካ ወደ ቤተል መቅዲስ ያደረጉት ጉዞ እንደሆነ ይነገራል። ሰፊ ነው፣ እንመለስበታለን። ነገር ግን ይህንን ጉዞ ሲያደርጉ ያረፉባቸው ፌርማታዎች ነበሩ። እነሱን ተመልክተን ካፍታ በኋላ እንመለሳለን። አብራችሁን ቆዩ።
وسلم يا من له الإسراء والمعراج كان تشرفا وله بداج الليل في الطرقات نور ما اختفى لله ما حمل البراق من الهدى فتلطفا وعلى المرقات للسبع الطباق تشوفا الحب في اسم محمد ولقد تبدى أحرفا وبحسنه بين الورى كنه الجمال تعرفا الله قد صلى على ذات النبي المصطفى صلوا عليه وسلموا فعساه أن يتعطفا الله قد صلى على ذات النبي المصطفى صلوا عليه وسلموا فعساه أن يتعطفا ተመልሰናል ተመልካቾች። እንግዲህ ሱመያ በዛሬው ፕሮግራማችን ረሱል አለይሂ ሰላቱ ወሰላም ባደረጉት ተአምራዊ ጉዞ የተለያዩ ክስተቶችን አይተዋል። የሚያስደንቁ የሚያስገርሙ የሆኑ እንዲሁም ደግሞ በተመሳሳይ የሚያስፈሩ የሆኑ ክስተቶችን አይተዋልና እስቲ አንድ ሁለት ብትጠቅሽልን፣ በዋናነት ደግሞ ከነዚህ ክስተቶች የምንማራቸውን ነገሮችን ማያይዘሽ ብታልሽልን ኢንሻአላህ። ያው ረሱላችን ሰለላሁ ዐለይሂ ወሰለም ኢስራና ሚራጅ ስንል እኛ በአፍ እንደምንገልጸው ቀላል ነገር አይደለም። ለእይታ ራሱ አንድ ሰው ኖርማል ሰው ሊቋቋሙ የሚችል ነገር አይደለም ረሱላችን ያዩት አለይሂ ሰላቱ ወሰላም። ለዛም ነው ከኢስራና ሚራጅ ጉዞ በፊት ጅብሪል አለይሂ ሰላም ከእንቅልፍ ከቀሰቀሷቸው በኋላ ከኡሙ ሃኒ ቤት አውጥቷቸው ከዛ በኋላ ምንድነው ደረታቸውን ከፍተው ልባቸውን አጥበው ሁለተኛ ድሮያ ህፃን እያሉ ታጥባሉ አይደለም ልጅ እያሉ እና ሁለተኛ አጥቧቸው የበለጠ ኢማንና ሂክማ ማለት በቃ ይሄን ጉዞ እንዲቋቋሙ ተደርጎ ዝግጁ እንዲሆኑ የበለጠ ኢማንም ጨምሮላቸው ማለት ነው ልባቸው መለሱላቸው። ለምን ከዚህ በኋላ የሚያዩት ነብይ ማለት እኮ ቀላል ሰው አይደለም። በጣም ጀግኖች ደፋሮች ከተራራም የበለጡ በቃ ከችግር ፊት የሚቆሙ ፍጥረቶች ናቸው። ግን ይሄም ሆኖ ከዚህ በኋላ የሚያዩት ነገር ቀላል ነገር ስላልሆነ አላህ Subhanahu Wa Ta'ala የበለጠ ጠንካራ እንዲሆኑ ከመጀመሪያ አዘጋጅቷቸው ለዚህ ያዩት ነገር ቀላል ነገር አይደለም። ያው በእኛ ስንገልጸው ቀላል ሊመስለን ይችላል። ያው ስናወራው ቀላል ሊመስለን ይችላል ግን አይደለም። ለምን ረሱል እንኳን ጅብሪልን እንዲያዩ ፈልገው አላህን ለምነው ሲያያቸው ፌንት አልወጡም ከትልቀታቸው የተነሳ ማለት ነው። ግን የዚህ ዓለም ወሬ አይደለም። በቃ ሌላ ነገር ነው ማለት ሰው ልጅ የሚችለው አይደለም። እና ካዩት አሁን ኢስራ በሚያረጉበት ሰዓት ያው የተለያዩ ፌርማቶች ላይ የቆሙ ነበር አይደለም። ከመካ ተነስተው መዲና እያሉ ሄደዋል። እና ይሄን ጉዞ በሚያረጉበት ሰዓት መሃል መንገድ ላይ የሚያዩት ነገሮች ነበራቸው። ሲሄዱ ያያቸው ነገሮች ነበራቸው። እና ካዩት ነገር ውስጥ አንዱ ምንድነው ሰዎች ሆነው ሆዳቸው በጣም እንደ ቤት ትላልቅ ነው እና ለመነሳት ይሞክራሉ አይችሉም ይወድቃሉ። አስቢ ሰው ልጅ ሆዱ ቤት ያክል ትልቅ ሆኖ ስታዩ ማለት ነው ሱብሃንአላህና ያው ረሱላችንም ያማያውቁትን ጅብሪልን ነው የሚጠይቁት። ሲጠይቋቸው እነዚህ ወለድን የሚበሉ ሰዎች ናቸው። እነዚህ ሰዎች ወለድን የሚበሉ ናቸው። እና አሁን ካየን አላህ ይጠብቀን። የብዙ ሰው ህይወቱን ካየሽ አሁን ብዙ ነገር ከምን ጋር የተያያዘ ነው? ከወለድ ጋር የተያያዘ ነው። አላህ ይጠብቀን። እና ወለድ ማለት በጣም ከባድ ኃጢያት ነው። hatta ኻቲማሽን ሁሉ ሊያበላሽብሽ ይችላልና ወለድ ደግሞ ብዙ አይነት ወለድ አለ። መማር አለብን ከሁሉም ወለድ ለመጠበቅ ማለት ነው። ብዙ ጊዜኛ የምናውቀው የባንኩን ወለድ ነው እንጂ ባንክ የሚሰጥሽ ብር ብቻ ሳይሆን ለምሳሌ አንድ ሰው ምንድነው እባክህን መኪናህን አበድረኝ ለአንድ ሳምንት ልጠቀመው አበድረኝ ሲለው እሺ አበድራለሁ ግን ይሄን ነገር ካንተ ቤት መጠቀም ፈልጋለሁ ካለ ወይንም ይሄን ያክል ብር ስጠኝ ሲለው እሺ ብር ሰጣለሁ ግን ለአንድ ሳምንት መኪና እኔ ጋር ነው የሚቆየው እኔ ተጠቀማለሁ ካለ ማንኛውም ብድር
ጥቅምን የሚያስከትል ከሆነ ለአበዳሪው ማለት ነው ይሄኛው ሪባ ይሆናል፣ ወለድ ይሆናል። ሌላ ደግሞ ምን አዩ ከንፈራቸው እንደ ግመል የሆኑ ሰዎች አፋቸውን ይከፍቱና የጀሃነም የእሳት ድንጋይ አፋቸው ውስጥ ይወረወራል። ከዛ አፋቸው ውስጥ ይገባና በኋላቸው ይወጣል በመቀመጫቸው ማለት ነው። እና ይጮሃሉ፣ ይዋከባሉ። ይሄን እንደዚህ የሚሆኑ ሰዎችን አዩ። እነዚህ ማኖች ናቸው ብሎ ረሱል ሲጠይቁ ሰለላሁ ዐለይሂ ወሰለም የየቲምን ብር የሚበሉ ሰዎች ናቸው። አሁን በአሁኑ ጊዜ እኮ ወንድም ሲሞት አይደለ እህት ስትሞት ለልጆች ወንድም ሲሞት አይ ማንም የላቸው የሚባልና የወንድሙን ብር የሚበላ ስንት ሰው አለ? የየቲምን ብር ማለት ነው። እና ቀላል ነገር አይደለም። እንዲህ በጣም ስልሽ በአሁኑ ጊዜ እኮ ሐቂቀተን ካየሽ ሀብታም መሆን ከባድ ነገር ነው። በጣም ብዙ ሰው ሀብታም የሚሆንበት በመጥፎ መንገድ ነው። ከዚህ ውስጥም የሰው ውርስ እየበላ የሚኖር ብዙ ሰው አለ። እና ይሄ ምንድነው የሚያሳየን? ረሱል አለይሂ ሰላቱ ወሰለም እነዚህ ነገር ያዩት እነሱ እንዲጠበቁበት አይደለም። ረሱል ይሄን ነገር አይሰሩም። ለማን ነው? ለኛ ነው እንዳንሰራው ከሰራነውም ተውባ እንድናደርግ እንድንመለስ ለሚለው ነው አላህ Subhanahu Wa Ta'ala ረሱልን ሰለላሁ ዐለይሂ ወሰለም ይሄኛ ነገሮችን ያሳያቸው ማለት ነው። በነገራችን ላይ ኡስታዝ እዚህ ጋር አሁን የጠቀሻቸው ነገሮች ብዙ ሰዎች የሚዘናጓቸው ናቸው። እንዲህ አይነት እውቀቶች ደግሞ እንዲሁ በመስማት አይገኙም። ብዙ ጊዜ ቁጭ ብለን የዲን እውቀትን በመማር ክልክል የሆኑ ነገሮችን በመማር ነው። የዲን እውቀትን መማር እጅግ በጣም አስፈላጊ እንደሆነ ለማንሳት ነው። ግዴታ ነው። እንኳን ያልተማረ የተማረው ራሱ እኮ አንዴ ተምሮ ሁሌ ካልደጋገመው እያወቅሽው ራሱ ልብሽ ስለሚደርቅ ማለት ነው ትሰሪዋለሽ እኮ። እና ተማርኩኝ ተብሎ መቀመጥ ጥሩ አይደለም። ሁሌም ያስታውስሽ ነገር ያስፈልጋል። ሌላ ደግሞ ምን አዩ? ያው ይሄኛው ብዙ ሰዎች በአሁኑ ጊዜ የተለከፉበት ነገር ነው። እጃቸው ላይ በጣም ያልተበላሸ ስጋ፣ ጥሩ የሚጣፍጥ እጃቸው ላይ ስጋ እያለ ይሄ የገመው ትል ያወጣውን ስጋ ለሱ እየተሯሯጡ እየበሉ ያያሉና ረሱል በጣም ተገረሙ። እጃቸው ላይ ደና ስጋ እያለ ምንድነው የተበላሸውን ስጋ የሚበሉት ብሎ በጣም ተገረሙና ለጅብሪል ጠይቋቸው እነዚህ በሐላል ከሚስታቸው ጋር መኖር እየቻሉ ሚስት እያላቸው ሌሎች ሴቶች ጋር ሄደው በሐራም ምንድነው ዝሙት ሰርተው ከዛ በኋላ እሷ ጋር የሚያድሩ ናቸው፣ ሴቶች ጋር የሚያድሩ ናቸው። እንዲሁም በሐላል ባል እያላት እሱን ትታ ሌላ ወንድ ጋር ሄዳ ዝሙት ምሰራና እሱ ጋር አድራ ምትመጣ ሴት ናት ብሎ ረሱላችን አለይሂ ሰላቱ ወሰለም የተናገሩት ነገር ነውና በአሁኑ ጊዜ አንዳንድ ሰዎች እንደዛ አይነት አኗኗርን እንደ አራዳነት እንደ አዋቂነት የሚወስዱ ብዙ ሰዎች አሉ። ብዙ ሰው እንደ ዘመናዊት በዚህ ነገር ተለክፏል። ሐቂቀተን አሁን ለምሳሌ ባሏ አንድ ነገር እንቢ ብላት ወይንም ሚስቱ ብታናድደው እሱም ሌላ ሴት ጋር ነው የሚሄደው በሐራም ማለት ነውና ይሄኛው ነገር በጣም በሽታ የሆነበት ጊዜ ላይ ነው ያለነውና ቀላል ነገር አይደለም። እና አንዳንድ ምን ሰራቸው ኃጢያቶች በላ በዛብን ተቸገርኩኝ ምን ሆን እንላለን፣ ግን ሰበቡ እኛው ነን። አንሶ ራሱን ካላስተካከለ እንጂ ህይወቱ አይስተካከልም። እና ከዚህ ከኢስራ ትልቅ ነገር ከምንማረው ነገር አንዱ ምንድነው ኃጢያቶችን እንዳንዳፈር። አሁን ዘካት ማይከፍል ስንት ሰው አለ አይደል? ረሱል የዘካት ሰዎችም ሲቀጡ አይተዋል። ሰላት የማይሰግዱ ሰዎችም ሲቀጡ አይተዋል። ሰውን ወደ መጥፎ የሚጣሩ ሰዎችም ሲቀጡ አይተዋል። ቅጣቱ ደግሞ ቀላል ቅጣት አይደለም። እንዳልኳችሁ ነው። በአፍ ስንለው ቀላል ይመስላል እንጂ እንኳን እሱ አይደለም አንቺ ሰው እየተገረፈ እየተሰቃየ ማየት ሆድሽ ውስጥሽ ይችላል የሚችለው ነገር አይደለም፣ ከባድ ነገር ነው። ድምጹ ብቻ ሲሰቃይ ድምጹን ብቻ መስማት ራሱ እኮ አንድ ስቃይ ነው አይደለ? አሁን እኮ እስር ቤት ላይ የሚጠቀሙት ታክቲኮች ውስጥ አንዱ ምንድነው የሚሰቃይን ሰው ድምጹን በስፒከር ይለቁታል፣ በእስር ቤቱ ሁሉ ማለት ነው። በራሱ ቅጣት ነው። በአይኑ ግን እያየ አይደለም። እሺ ሲቀጡ ረሱል ማየታቸው የከባድ ነገር ነውና እኛ እንድንማርበት ነው ኃጢያትን እንዳንዳፈር። እና ኃጢያትን ማብዛት ራሱ ኻቲማሽን ሊያሳጣሽ ይችላል። ለምን ወደ ኩፍር ያስጠጋሽ ይመጣና ልክ ሊሞት ሲል ኩፍር ነገር ሰርቶ ሊሞት ይችላል። ይሄ በእውነት የተከሰተ የታየ ታሪኮች አሉ። እሱ ብቻ ሳይሆን አንዳንዴ ኃጢያትም ሲነገርሽ እኮ ቀለል አድርገሽ የማየት ጉዳይ አለ እና
የዚህ አይነት ነገር እንደሚያስከትል ስታስቢው ግን ኢማጂን ስታረጊው አሁን ለምሳሌ እንዳልሽው ሪባ የሚበላ ሰው ምን አይነት ሁኔታ ላይ ነው ያዩት? የማይሰግዱትን ዘካት ማዩ ይህን ሁኔታውን ስትሲዩ አንቺ ራስሽ ያለሽ ነገር አንድ አይደለም። በአፍንትን ሐራም ነው ስትባይና እንደዚህ ያረገ እንደዚህ ሲሆን ረሱል አዩ ስትባይ ለነገሩ ግስፈት ተሰጫዋለሽ ታከብጇለሽ ማለት ነው። ምን ያህል ትልቅ ነገር ነው የሚለውን ለመሳል እንችልበታለን ማለት ነውና ኃጢአት ብቻ አቅለማይስ ሳይሆን ከተከሰተብሽም ደግሞ ይህን ነገር ምንችለው ነገር አይደለም። የሰው ልጅ አላህ ደካማ አድርጎ ነው የፈጠረውና ምንችለው ነገር ስላልሆነ ደግሞ ለተውበትም መሽቀዳደም እንዳለብን ጭምርም የሚያስተምረን ትምህርት ነው ማለት ነው። ለምን የዛ አይነት ቅጣት ማለት ለሰው ልጅ መቋቋም ይከብደዋልና ሰው ባለማወቅም በማወቅም ወንጀል ላይ ሊዘፈቅ ይችላል። ነገር ግን ተውበት አድርጎ መመለስ መቻልም ሌላ ትልቅ ስቴፕ ነው ማለት ወደ ተውበት እንድንጠጋም ያደርገናል ለማለት ነው። እንግዲህ ከኢስራእ ጉዟቸው ብዙ ነገሮችን ተምረናል። እጅግ በጣም ያስፈራል። እንደተባለው እንግዲህ መገሰጽ ስለፈለገ ከዚህ በላይ አስተማሪ ነገር አይኖርም። ወንጀሎችን ለመዳፈር አይደለም ማሰቡን የከብድበት ሁኔታ እንዳለ ነው የሚያሳየው። እንግዲህ ኡሙ መርያም የኢስራእን ጉዞ ስንመለከት ረሱል አለይሂ ሰላቱ ወሰላም ከመካ ተነስተው ቀጥታ አልነበረም ወደ ቤተል መቅዲስ ቀጥታ የሆነ ጉዞ አልነበረም ያደረጉት። ይልቁንስ በተለያዩ ከተማዎች ላይ እንደሰገዱ ይነገራል። የነቢዩላህ ሹዓይብ ከተማ መድየን፣ የነቢዩላህ ዒሳ የተወለዱበት ሀገር ቤተልሔም የተለያዩ ከተማዎችን እንደዘየሩ ይነገራልና ለመሆኑ ሂክማው ጥበቡ ምንድነው? ረሱል አለይሂ ሰላቱ ወሰላም ቀጥታ ከመካ ወደ ቤተል መቅዲስ እንዲሁም ደግሞ በአጭሩ ከመካ ቀጥታ ወደ 7 ሰማያት ጉዞ ያላደረጉበት ሂክማው ጥበቡ ምን ነበር? እዚህ ጋር ብዙዎቻችን እጅ መስጠት ያለብን ጉዳይ ነው ማለት በአጭሩ ወደ ሌላም ሳንሄድ በረካ ስላለው ማለት በአሁን ጊዜ አንዳንድ ቦታዎች ላይ በአንዳንድ ሁኔታዎች ልንሰማ እንችላለን። በረካ አለው ይሄ ነገር ምናምን ሲባል ደስ የማይላቸው ሰዎች አሉ። ግን የኢስራና ሚዕራጅን ጉዞ ከተመለከትን ይህን በጣም አስረግጦ የሚያሳየን ጉዳይ ነው ማለት ነው። ማለት ከመካኮ ባሉበት አላህ ወደ ሰማይ አንስቶ ሚዕራጅን ሊያስደርጋቸው ይችል ነበር አይደለ እንዴ? ግን ብዙ ቦታዎች ላይ ቆመዋል። ነቢያችን ገና ሂጅራ ወደ መዲና ሳያደርጉ መዲና ላይ የሚሰደዱባት ሀገር እንደሆነች የሚሞቱባት ሀገር ስለሆነች የእሳቸው ቦታ ስለሆነች እዛ ቦታ ላይ ከጅብሪል ጋር ወርደው 2 ረካ ሰግደዋል። የተቀደሰች ቦታ ስለሆነች ነው። በቃ በረካ ያለባት ቦታ ስለሆነች ነው። እንዳልሽው የነብዩላህ ሹዓይብ ሀገር ላይ መድየን ላይም ጦሩ ሰይና ላይ ነብዩላህ ሙሳ የነበሩባት የአላህንም ንግግር የሰሙበት ቦታ ስለሆነ የአላህን ንግግር መስማት ስንል ይሄም ትልቅ የሆነ ሙዕጂዛ ነው። ሰዎች ዱንያ ላይ ባለንበት ሁኔታ የአላህን ንግግር አንሰማም። የአላህ ንግግር ስንል እንደኛ በፊደል ያልሆነ በቋንቋ ያልሆነ የማይቀጣጠል የማይቆራረጥ የሰውን ንግግር ማይመስለውን የአላህን ንግግር የሰሙባት ቦታ ናት ማለት ነውና እሷን ቦታ የተከበረች ቦታ ናት ማለት ነው። ሰይዱና ሙሳ የነበሩባት ቦታ ስለሆነች ሌሎችንም ካየን ሌሎች ብዙ ቦታዎች ላይ ወርደው ነበር። በኋላ ላይ ወዴት ነው የሄዱት? ወደ ቤቱል መቅዲስ። ቤቱል መቅዲስ በእስልምና ቦታ ያላት ቦታ ስለመሆኗ ነው ቁድስ የምንለው። ይሄ ሰይዱና ዒሳ የተወለዱባት አካባቢ ስለሆነች ቤቱ ላህምም ገብተው ነበር አይደለ? እዛም 2 ረካ ሰግደዋል። ለምንድን ነው የሰገዱት? የሰይዱና ዒሳ የትውልድ ቦታቸው ስለሆነች ነው ብቻ ሌላ ነገር ሳይሆን በቃ እሳቸው የተወለዱበት ቦታ በመሆኗ ቦታው በረካ አላት ማለት ነው። በረካ አለው እና በረካ የሚለው ነገር ይሄ ከሸሪዓ የወጣ ኮንሰፕት አይደለም። በረካ የሚባል ነገር ነብያችን አለይሂ ሰላቱ ወሰላም በአላህ ትእዛዝ ነው አይደል እንደ ይሄን ነገሮች አድርገው ለኛ ማስተማሪያ ለኛ መማሪያ እንዲሆነ ነው ይሄንን ጉዳዮች የፈጸሙት የነበረው ማለት ነውና በረካ ታላላቅ ሰዎች የነበሩበት ቦታ በረካ አለው። አንቢያዎችን የሚያክል
በይቱል ቁድስ ላይ ስንትና ስንት ነብይ ነው የነበረባት። በይቱል መቅዲስ የተከበረችበት ትልቁ ምክንያት ይሄ ነው። በጣም ብዙ አንቢያዎችን አስተናግዳለች። ብዙ ነብዮች ያረገጧት ቦታ ናትና ከሱም ባሻገር ብዙ አንቢያዎች የተቀበሩበትም ቦታ ነውና በረካ አለው። ባጭሩ እዛ ድረስ የሄዱበት ምክንያት ትልቁ ጥበቡ ይሄ ነው። በረካ ያለባት ቦታ ስለሆነች እሱ ብቻ ሳይሆን ያለፉትንም አንቢያዎች አላህ እዛ ቦታ ላይ አሰባስቦላቸዋል። ሞተው ያለፉ ነብዮችን ጠቅላላ ነው አይደል እንዴ ለነብያችን አለይሂ ሰላቱ ወሰላም ክብር ቀስቅሷቸው ኢማም ሆነው ያሰገዷቸው። ከዚህ በላይ ክብር አለ ማለት? ተራ ሰው ስታሰግጅና አንቢያዎች ሲሆኑ በጣም ለውጣለሁ። በጣም ትልቅ የሆነ ክብርን አላህ ለነብዩ ያጎናጸፈበትም ክስተት ጭምር ነው ማለት ነው። እነዚህን የተከበሩ የኡመቱ ለሰው ልጅ አላህ ማስተካከያ ማቃኛ የላካቸውን ነብዮች እሳቸው ለሁሉም የላቁ በመሆናቸው ኢማም ሆነው አሰግደዋቸዋል። የሞቱ ነብዮችን ነው እዚህ ጋር ይሰመርበት አላህ ያነሳላቸው። ስለዚህ አንቢያዎች ሞተዋል፣ በስብሰዋል፣ አፈር ሆነዋል የሚባል ነገር የለም። አላህ ነብዮቹን ይጠብቃቸዋል። ከሞቱም በኋላ ይጠቅማሉ። ሰላትን አምጥተው በተመለሱበት ሰዓት ማን ነው ሰበብ ይሆነልን? 50 ሰላት ነበር አይደል እንዴ የታዘዘልን? እስከ 5 እንዲቀንስ ሰበብ ይሆኑልን እኮ ማን ናቸው? ሙሳ አለይሂ ሰላም ናቸው። ለምን ያንተ ኡመቶች ደካማ ናቸው፣ የኔ ኡመቶች 2 እንኳን ተደርጎላቸው እሱንም ማስተካክለው አይሰግዱም ነበር። ስለዚህ ኡመቶች አይችሉም፣ ያላህን ትእዛዝ የተቀበልክበት ቦታ ተመለስና ይህን ነገር አስቀንስ እያሉ 5 እስኪሆንልን ድረስ አይደለ እንዴ ከሞቱ በኋላ ነው ይህንን ትልቅ ውለታ ያዋሉልን እንጂ ለኛ 50 ሰላት ስገዱ ተብለን ቢሆን ኖሮ ሁላችንም ራሳችንን እንሳል። 50 ሰላት እንኳን በቀን 50 ሰላት ልንሰግድ ይቅርና 5ቱንም አላህ ይሁነን በመከራ ነው አይደለ? ስለዚህ አንቢያዎች ከሞቱም በኋላ ጠቅመዋል። ከሞቱ በኋላ አላህ ቀስቀሷቸው እዛ ቦታ ላይ መልሰው ነብያችን አለይሂ ሰላቱ ወሰላም ኢማም ሆነው አሰግደዋል ማለት ነው። ስለዚህ እዚህ ቦታዎች ላይ ሁላ የወረዱት 2 ረካ የሰገዱት በረካም ፍለጋ ነው። ትልቅ ቦታ መሆኑን እነዛ ነብዮችም ታላቅ ስፍራ ያላቸው ሰዎች መሆናቸውን አላህ Subhanahu Wa Ta'ala ሊያሳየን ነበረ ማለት ነው። እነዚህ ቦታዎች ላይ ሁላ 2 ረካ እየሰገዱ ያለፉባት ማለት ነውና ደግሞ መጨረሻ ላይ በይቱል መቅዲስም ሄደው ከዛ ነው አይደል እንዴ አላህ Subhanahu Wa Ta'ala ወደ ሰማይ ያሳረጋቸው። አዎ ስለዚህ ያቺን ቦታ የተቀደሰች ቦታ መሆኗን ነው ምናይበት። ዛሬ እኮ ያለበትን ሁኔታ ሁላችንም እናውቃለን አይደል እንዴ? እዛ ቦታ ላይ ያሉ ሰዎችም ኢማናቸው ምን ያህል ጠንካራ እንደሆነ ያየንበት ክስተት ነው አይደለ? የእውነት አንዳንዴ ከውስጥ የምለው ነገር አለ። የዛ አይነት ችግር እኛ ላይ መጥቶብን ቢሆን ኖሮ እንዴት አድርገን ነበር የምንቋቋመው ብለሽ ራስሽን እዛ ቦታ ላይ ታስቀምጫለሽ እኮ። በጣም ከባድ ነው። ግን ምን ያህል ለነብዮቹ ያላቸውን ክብር ያቺ የተቀደሰች ቦታ ስለሆነች አሳልፈው እንዴት እንደማይሰጡ ማለት ህይወታቸውን ያጣሉ። ምንም ነገር ቢፈጠር የነሱ መጥፋት ነው የሚመርጡት እንጂ ያቺን ቦታ አሳልፈው ለነሱ ለካፊር ለአይሁዳ አሳልፈው መስጠት አይፈልጉምና ኢማናቸውንም ጭምር ያየንበት ክስተት ነው ማለት ነውና ምን ለማለት ፈልጌ ነው አላህ ኢስራና ሚራጅን በለገሳቸውም ጊዜ ይቺ ቦታ ትልቅነቷን ያየንበት ያሳየብን ክስተት ናት ማለት ነው። ያቺ ቦታ የተቀደሰች የአንቢያዎች ምድር ናት። ስለዚህ ሁሉም ቦታ የወረዱበት ቦታዎች ላይ በረካ እንዳለ የተከበረ ቦታ እንደሆነ እናይበታለን ማለት ነው። በነገራችን ላይ ኡስታዛዬ እንግዲህ ይሄ ክስተት በስሙ የተሰየመ ቁርአንም አለ አይደል? ሱረቱል ኢስራ ላይ እዚህም ጋር ምክንያቱም ተጠቅሳል ብዬ አስባለሁ። አዎ ኢስራ እና ሚዕራጅ ስንል ትልቅ ሙዕጂዛ ነው። ሙዕጂዛነቱ እንዳልኩሽ ከኛ ዓለም እቺ ከዱንያ ላይ ካለው ነገር የተለየ ነገር ነው ያዩት አይደል እንደ ኸያል የሆነ ማለት በውስጥሽ ራሱ ልትሲዩ ያላሰብሻቸውን ነገር ነው አላህ ያሳያቸው። ከዛ ባሻገር ደግሞ ወደ ሰማያት ወስዷቸዋል። ሰማያት ማለት ቀላል አይደለም። አሁን እኛ ስናወራው ሰማይ ምድር እንላለን፣ ግን ሰማይ ሲባል 500 ዓመት ነው የምትጓዡ። የአንዱ ሰማይ ቲክነሱ በፈጣን
ነገር ስትጓዡ ነው። ለዚያውም በእግር በምናም በቀርፋፋ ነገር አይደለምና እዛ ሰማያቶች ላይ ደግሞ አላህ መላእክቶችን ነው እንዲኖሩ ያደረጋቸው። የመላእክቶች መኖሪያ ናት። መላእክቶችን እያየሽ መሄድ ከዛ በኋላ እስከ 7 ሰማይ በላይ ምንድነው ያለው? ጀነት ነው ያለው። ይህንን ጀነት አላህ ነብዩን እንዴት ቢያልቃቸው ነው እንዴት ቢያከብራቸው ነው ያሳያቸው። ዱንያ ላይ ያሉ ወስዶ ያሳያቸው። ይሄ ትልቅ ክብርም ትልቅ ሙዕጂዛም ነው። ከዛ ወዲህ ደግሞ አላህ እስከ አርሽ ድረስ ወስዷቸዋል። ጅብሪል ሐታ ያልደረሱበት ቦታ ነብዩን አለይሂ ሰላቱ ወሰለም አድርሷቸዋል። ይህ ለክብራቸው ሲባል ነው፣ ሌላ ምክንያት የለው። እዚህ ጋር አንዳንድ የተሳሳቱ ታሪኮች የተሳሳቱ ሐታ ሙስሊሙን የሚረብሹ የሆኑ ከኢማኑ የሚያሰናክሉት እስራኤልያት የሆኑ ታሪኮች ሙስሊሞች መጽሐፎች ላይ ታክለዋል። ይህንን ጉዞ ባስመለከተ ማለት ነውና ከአርሽ ባሻገር የሄዱት ነብያችን አለይሂ ሰላቱ ወሰለም አላህ ስለመረጣቸው ስላከበራቸው ነው። ሐታ መላእክቶች ማይሄዱበትን ከመላእክቶችም የመላእክቶች አለቃ የሆኑት ጅብሪል እንኳን ያልደረሱበትን ቦታዎች አላህ አሳይቷቸዋል ለነብዩ ማለት ነው። ይሄ ክብራቸውን ለመግለጽ ነው እንጂ አላህ መኖሪያ ወደ ላይ እንደሆነ ከሰማይ ባሻገር ከአርሽ ባሻገር እንደሆነ ለማሳየት አይደለም። አላህ ቦታን የፈጠረ አርሽን ሰማይን የፈጠረ ጌታ ከቦታ ከጃይም አይደለም ከቦታ ነዋሪም አይደለም፣ ሳይፈጥራቸው በፊት የነበረ ነው። ስለዚህ በቦታ ሐጅ አይደለም በቦታ ፈላጊ አይደለም ማለት ነውና ይህንንም ረሱልን እንዴት እንዳከበራቸው የምናይበት ነው። ለመላእክቶች ሰማይ ኖረው እንኳን ያላሳያቸውን ቦታ ለረሱል አሚን አሳይቷቸዋል እና ከዚህ በላይ ክብር አለ? በጣም ትልቅ ክብር ነው ማለት ነው። እንግዲህ አስደናቂ ክስተት ነው ዛሬ በሰፊው እያየን የምንገኘው ተመልካቾቻችን። አሁን ደግሞ የኡመውያ ኸሊፋ የነበረው አብዱል መሊክ ያስገነባው ቁበቱ ሰኽራ የተሰኘ መስጂድን ቃኝተን እንመለሳለን። እንግዲህ ይህን መስጂድ ያስገነባበት ምክንያትም ረሱል አለይሂ ሰላቱ ወሰላም ሚዕራጅ ባደረጉ ጊዜ የቆሙበት ድንጋይ ላይ እዛው ቦታ ላይ የተገነባ መስጂድ ነው። መስጂዱን ቃኝተን እንመለሳለን። አብራችሁን ቆዩ። አቅሳ ሲገነባ ዋና ትኩረታቸው የሚስበው አንጋፋው ሙሰላ ወይም መስጂዱል ቁበት ሰኽራ ተብሎ የሚጠራው ነው። ይህ ወርቃማ ቁባ ያለው መስጂድ ብዙ ሰዎች ከበይተል መቅዲስ መስጂድ ጋር ያምታቱታል። ይህ ወርቃማው መስጂድ ለረሱል ሚዕራጅ ትውስታ ተብሎ ወደ ሰማይ ሲያርጉ የቆሙበት ድንጋይ ላይ የተሰራ መስጂድ ነው። የገነቡትም ኸሊፋ አብዱል መሊክ ኢብኑ መርዋን ናቸው። ኸሊፋውም ሁለት ለሚያምኗቸው መሐንዲሶች የመስጂዱን ግንባታ ፕሮጀክት አሳልፈው ሰጧቸው። እነሱም አቡል ሚቅደም ረጃ ቢኑ ሐይዋህ እና የዚድ ቢኑ ሰላም ይባላሉ። ለተሞክሮ ከተባረከችው ሰኽራ ወይም ድንጋይ ፊት ለፊት ቁበት ሲልሲላን እንዲሰሩ አዘዟቸው። ከተሰራ በኋላ ንጉሱ ስለወደዱት በሱ አይነት ዲዛይን መስጂድ እንዲሰራ ውሳኔ አስተላለፉ። ለግንባታው ወጪ የግብጽ ሙሉ የ7 ዓመት ኸራጅ ተመደበለት። ባጀቱ 100,000 ዲናር ወይም የወርቅ ሳንቲም ተርፎ ነበር። ወደኛ ስናመጣው ከ100 ሚሊዮን ብር በላይ ያወጣል። ብሩን ወደ ንጉሱ ልከው በሚፈልጉት እንዲያወጡ ነገሯቸው። ንጉስ አብዱል መሊክ ለነዚህ መሐንዲሶች ደብዳቤ ጻፉላቸው። የደብዳቤው ይዘት መስጂድን በብቃት ስላጠናቀቁ ሽልማት እንደላኩላቸው፣ 100,000 ዲናሩን እንደመለሱትና የተመለሰውን ዲናር አቅልጠው የመስጂዱ ቁባው ላይ እንዲያፈሱት ነበር። መስጂዱን የገነቡት አርኪቴክቸራዊ ዲዛይን፣ ግንባታውን ያስዋቡበት ስልት፣ ያስጌጡበት ጥበብ የዛን ጊዜ የሙስሊሞችን አስገራሚ ስልጣኔ የሚያንጸባርቅ ነው። የመስጂዱ ውስጥ በወርቃማና የተለያዩ ቀለሞች ያሸበረቀ ውብ መስጂድ ነው። የመስጂዱ ውጫዊ ገጽታ ስምንትዮሽ ቅርጽ ያለው ሲሆን ቁባው ከሰኽረቱል ሙሸረፋ በ33 ሜትር ከፍታ ይገኛል። በውስጥም እንደዛው ስምንትዮሽ ቅርጽ ያለው ሲሆን የራሱ ምሰሶዎች አሉት። ሱልጣን ቃኑኒ ለቁበት ሰኽራ መስጂድ ልዩ ትኩረት ሰጥተውት ነበር። ይህም የስምንትዮሽ ዋና የግንባሩን ጌጥ በዑስማንያ የማስጌጥ ስልት ወይም ስታይል ቀይረውታል። በዚህ መልኩ መሸብረቁ ውጨኛው ክፍልም እንደ ውስጠኛው ደመቀ፣ አማረ። መስጂዱ የላይኛና የታችኛ ቁባ አለው። ከመካከላቸው 1.5 ሜትር ርቀት አለ። ይህም የሆነበት ምክንያት ለእድሳት በቀላሉ ለመዘዋወር እንዲመች
በበጋ ጊዜ ቅዝቃዜ እንዲያመጣና በክረምት ጊዜ ደግሞ ሙቀት እንዲያመጣ ተብሎ ነው። ቁባው 4 ምሰሶ ላይ ያረፈ ሲሆን እነዚህ 4 ምሰሶዎች 4 ወቅቶችን ይወክላል። ቤቱን የሚሸከሙ 12 ምሰሶዎች ደግሞ 12 ወርን ይወክላል። እንዲሁም 52 መስኮቶች በቁባው ዙሪያ አሉት። ይህም በዓመት ያሉትን ሳምንታቶች ይወክላሉ። ሁሌ በየሳምንቱ ፀሐይ በተለያየ መስኮት ትወጣለች። ከቁባው ትይዩ መሬት ላይ ረሱል ሰለላሁ ዐለይሂ ወሰለም ሚዕራጅ ጊዜ የተነሱበት ድንጋይ አለ። ስፋቱም ወደ 18 ሜትር ይጠጋል። በድንጋዩ ግራ በኩል ረሱል የረገጡት ቦታ ትንሽዬ ቁባ ተሰርቷል። እነዚህ ቦታ ላይ የረሱል 2 ፀጉር ወድቋል። እስከ ዛሬም በቅርስ መልክ መስጂድ ውስጥ ተቀምጧል። ከድንጋዩ በታች ዋሻ አለ። ዋሻው ሚሕራቡል አንቢያ በመባል ይታወቃል። ወደ ዋሻው ለመግባት 12 ደረጃዎችን እንወርዳለን። አሁን ያለው የቁባ ገጽታ ወደ 11 ክፍለ ዘመን ኸሊፈቱ ዛሂር ይመለሳል። ከቁባው በታች ሱረቱል ኢስራእ ተጽፏል። ቁባው የተሸበረቀበት ስዕል በጣም የሚያምር ልዩ የሆነ ነው። ጽሑፉ ኢብኑል ቀላውን የጻፈው ይመስላል። መስጂዱ ዋና 4 መግቢያ በሮች አሉት። ለሁሉም ግማሽ ክብ ቅርጽ ያለው ወጣ ያለ ጣሪያ አለው። ጣሪያውም በምሰሶ ላይ የተቀመጠ ነው። በ88 ዓመተ ሂጅራ ወይም በ704 ዓመት መስጂዱ ለመሬት መንቀጥቀጥ ቢጋለጥም ምንም አልሆነም። ክርስቲያኖች ፍልስጤንን ሲቆጣጠሩ ወደ ቤተ ክርስቲያንነት ቀይረውት ውስጡ መስቀል ቀብረው ነበር። እዛ የነበሩት ቄሶችም ከሰኽረቱል ሙሸረፋ ድንጋይ ቆርጠው አውሮፓ በመውሰድ በክብደቱ ልክ ወርቅ ሽጠውታል። ሰላሁዲን መስጂዱን ከክርስቲያኖች ነፃ ካወጡት በኋላ ውበቱንና ክብሩን መልሰውለታል። ግን ያልታሰበ ቃጠሎ ደርሶበት ነበር። ይኸውም አንድ ልጅ ወፍ ለማጥመድ ብሎ ጣሪያው ላይ ሻማ በማብራቱ ምክንያት ነበረ። በሙሐመድ ኢብኑ ቀላውን መንበረ ስልጣን ለመስጂዱ የነሐስ በሮች ተሰሩለት። እንዲሁም መሊክ ዛሂር ጀቅመቅ ጊዜ በ2500 ዲናር ወርቅና 120 ቂንጣር ረሳስ በቁባው ውጫዊ ገጽታ ተሰራበት። ሱልጣን አሽረፋ ቀጥባይ 872ኛው ሂጅሪያ ወይም 1467 ዓመት የዋና በር መግቢያ እድሳት አደረጉለት። በ1958 የኦርዶን መንግስት 5 ዓመት የፈጀ እድሳትም አድርጓል። ይህ የወርቅ ጉልላት ከመላው ኢየሩሳሌም ይታያል። እኛም እዛ ሄደን በአይናችን የምናይ ያድርገን። ያ አላህ ረሱል ሰለላሁ ዐለይሂ ወሰለም አንቢያዎችን ሰብስበው ያሰገዱበት ቦታ ላይ እንድንሰግድ አላህ ይወፍቀን። ብዙ ነቢያቶች የኖሩባት ሀገር የሆነችውን ፍልስጤን አላህ ነጃ ያውጣት። ሰዎቹንም ካሉበት ችግር አውጥቶ ሰላምና መረጋጋት ይወፍቃቸው። ተመልካቾቻችን ተመልሰን መተናል። እንግዲህ ዕለቱ ረጀብ 27 ኢስራ ወልሚዕራጅ መታሰቢያ ላይ ነው ያለነውና ቀኑን በማስመልከት ከዚህ በኋላ ባለው ቆይታችን ደግሞ ለሴትነት ፕሮግራም እንግዲህ አዘጋጆቻችን አንዳንድ አዝናኝ ጥያቄዎችን እንዲሁም ደግሞ ትንሽ ማሰብ ሊፈልጉ ጥያቄዎችንም ለኛም አስተማሪ ናቸው ብለን የመረጥናቸውን እያነሳንላቸው የምንቆይ ይሆናል። ኡሙ ሱመያ ካንቺ ልጀምር። ከኔ ይሻላል። የመጀመሪያ ጥያቄ ያደረኩት እንግዲህ ረሱል አለይሂ ሰላቱ ወሰላም በኢስራእና ሚዕራጅ የተለያዩ ክስተቶችን አይተዋል ብለናልና እንደው ምናልባት ከነዚህ ከታዩ ክስተቶች እኔ ባየው እጅግ በጣም ደስተኛ ሆን ነበር የምትዩ የትኛውን ነው? የትኛውን ብታይ ኖሮ እጅግ በጣም ደስተኛ ትሆኛለሽ? ወላሂ ማለትም ከባድ ጥያቄ ነው። መቼስ ሁሉንም ማየት ብቻ ደስ ይለኛል። ግን አብሶ የሰማይ ያለው ሌላ ዓለም ነውና ይሄ ሲድረቱል ሙንተሃ ምትይው አርሽ ምትይው ኩርስ ምትይው በቃ ሁሌም ውስጤ የሚመላለስ ነገር ነው። እሱም ሆኖ ሳለ ግን በጣም እዛ ቦታ ላይ ማየት የምፈልገው አንቢያዎች ሲሰበሰቡ የነበረው ጀው ማለት እርስ በራሳቸው ሲገናኙ ፊታቸው ላይ ያለው ደስታ ረሱልን ሲያያቸው ረሱል ራሱ እነሱን ሲያያቸው እስከዛሬ በታሪክ የሚሰሟቸው አሁን አባቴ ኢብራሂም የሚሏቸው ስለ ሙሳ ስለ ኢሳ ሐተስ ኢሳም ከሰማይ ወርዶላቸው ለረሱል ክብር ሰለላሁ ዐለይሂ ወሰለም እና እዛ አላህ እንደዚህ ያላቃቸው ፍጥረቶች እርስ በራሳቸው ሲገናኙ ምን አይነት ጀው ነበር የሚለው ነገር በቃ
ወላሂ ብቻ ከባድ ነው። እሱን ብቻ በመናም የራሱ አላህ ወፍቆኝ ባየው በጣም ደስ ይለኛል ማለት ሱብሃንአላህ። ከባድ ነው ብቻ። ስለዚህ በይተል መቅዲስ የነበረው ረሱል አለይሂ ሰላቱ ወሰላም ኢማም ሆነው አንቢያዎችን ሲያሰግዱ የነበረው ክስተት ከማሰገዱም የበለጠ እርስ በራሳቸው ሲገናኙ የሚለውን ነገር እርስ በራሳቸው ሲያወሩ አንቢያዎች ማለት ነው። ሱብሃንአላህ ረሱል ምን ያክል ደስ እንዳላቸው በጣም መገመቱ አይከብድም ስልሽ። ሁሉም ደግሞ እንዴት መሰለሽ አንድ አይነት ፈተና ያሳለፈ ሰው ጋር ስትገናኝ እኮ የሆነ የሚያጽናናሽ ነገር አለ። በጣም ትግባብ። ሁሉም ደግሞ አንድ አይነት ህይወት ነው ያሳለፉት። ሁሉም ህዝቦቻቸው ተቃውሟቸዋል፣ ሁሉም ተሰድበዋሉ፣ በሚወዱት ሰው ተበድለዋሉና እነሱን ሲያያቸው ምን አቃደው ወላሂ የረሱሉ ፊት ነው እዛ እንዲባይ በጣም ደስ ይለኛል ወላሂ። ጥያቄውን ወደ አንቺ መለስኩት ነው ማለት ጨረሰችው ጨርሳዋለች። ተመሳሳይ እጅግ በጣም አስደናቂ ክስተት ነው። እንግዲህ ኡስታዛ በመናምን ቢሆን ይወፍቀን ብላለች። እሱን ተመኘን። እንግዲህ ቅድም ስለ ኢስራ ሚዕራጅ ክስተት ስናወራ ነብዩ አለይሂ ሰላቱ ወሰላም የተለያዩ ችግሮችን፣ ስቃዮችን፣ ሀዘኖችን አስተናግረው ለዛ መጽናኛ ይሆን ዘንድ ኢስራ ሚዕራጅ ተሰጣቸው። ከችግር በኋላ ድሎት አለ እያለን ስናነሳ ነበር። እንደው በህይወትሽ ያስተናገድሽው እጅግ በጣም ከባድ ፈታኝ የምትይው ጊዜ ነበር ወይ? ከዛ በኋላስ ይህን ችግር መጽናኛ ምን ገጠመሽ? ችግሩ ካለፈ በኋላ ከችግር በኋላ ድሎት አለ የሚባለው ነገር በደንብ ያስተዋልሽበት ጊዜ ካለ? እውነት ለመናገር ያው የወደድሽውን ሰው የራስሽን ሰው ማጣት የሚለውን ነገር አይቻለሁ። ማለት ለማብራራት ራሱ አንዳንዴ በጣም ማለት ማይገባኝ አማርኛ ነበርና ወገቤ ቁርጥ አለ የሚባል አማርኛ ሰምታችሁ ታውቃላችሁ? ምን ማለት እንደሆነ የገባኝ ያን ቀን ነው። አባቴን ያጣሁኝ ቀን ማለት ነው። ወገቤ ተቆረጠ ሲባል የእውነት ፊሊንጉን ያየሁበት ቀን ነው። ሰው ጭልም ይልበታል ማለት ስልሽ ጥቁር የሚልበት በቃ ጨለመብኝ የሚባለውንም ነገር ያን ቀን ነው ያየሁትና ያላሰብኩትም ክስተት ነው። ያልጠበቅነውም ነገር ነው። ድንገት ነው። ሰላም ሆነው እያሉ ነው ያጣናቸውና በጣም የደነገጥኩበት ቀን ነው። ድንጋጤ ማለትም የተረዳሁበት ቀን ነው። ቃላቶች ነው አንዳንዴ የምናውቀው እንጂ የእውነት ውስጥሽ ፊሊንጉን አታውቂው እና ያየሁበት ቀን ነው። ከዛ በፊትም ከዛም በኋላ የምወዳቸው ቅርብ ሰዎችን አጥቻለሁ። ግን ያን ቀን በጣም ማለት አሁን ላይ ሳየው ዱንያን ሌላም ነገር ብዙ ነገርም አብረሽ ስታዩ ያው የማይቀር ነገር ሆኖ ተፈጥሯል። ግን አልহামዱሊላህ እላለሁ ማለት ስልሽ ብዙ ነገር ስታይ አልহামዱሊላህ ትያለሽ። ሞትን ትልቅ አድርገን ነው የምናየው። ግን ከሱ የባሰ ነገሮች አሉ። ዱንያ ላይ የባሱ ነገሮች አሉ። ኡሙ ሱመያ ነበረች አጠገቤ በሰዓቱ ማለት ነውና ያው ግርግሩ ምንም በቃ አሁን ላይ ትዝ የሚለኝ ነገር የለም ብላችሁ እየዋሻሁኝ አይደለም። ማለት በቃ ሁሉም ነገር እንደ በምናበሽ የሚመስልሽ ነገር አለና አልহামዱሊላህ እሳቸውም ሳይቸገሩ ሰውም ሳያስቸግሩ አልፈዋል። እድሜሽ ሄዶ ገፍቶ በሰል ብለሽ ደግሞ ክስተቱን ስታዩ አልহামዱሊላህም እላለሁ ማለት ነውና አልহামዱሊላህ ምልበት እሱ ብቻ ሳይሆን እናቴም ትቶልኛል። አልহামዱሊላህ ሞት ላይ ብዙ ጊዜ አይታችሁ ከሆነ ተራ ላረገልን የሚሉት ነገር አለ አይደል? ይሄ ንግግር ከባድ ንግግር ነው። ማለት ተራ ማለት ትልቅ ነገር ነው። ቅድም የነብያችን አለይሂ ሰላቱ ወሰላምን ሙሲባ ስናነሳ አጎታቸውን አጥተው በሶስተኛው ቀን ነው አይደል
እንደገና የሚወዷትን ሚስታቸውን ያጡት ይሄ በራሱ እንዴት ከባድ ነገር እንደሆነ ፊል ታረጊበታለሽ። ማለት አንድ ላይ ሙሲባ ሲመጣብሽና እያረፈ ጊዜ ሰጥቶሽ ተጽናንተሽ ያንንን አሳልፈሽ አልহামዱሊላህ ካልሽ በኋላ ሌላ ሲመጣብሽ ለማስተናገድም አንቺም ቂዋዋለሽ ማለት ጥንካሬውም ይኖርሻል። ግን ላይ በላይ ሲሆን ከባድ ነው። አንቢያዎችን ትልቅ ለኛ ማስተማሪያ ያረገበት መንገድ ይሄ ነው። ከነሱ ጋር ራስሽን ታያለሽ አይደለ? አልহামዱሊላህ ለሳቸው እንኳን ይሄ ደርሶባቸው የለ እንዴ ብለሽ መጽናኛ ይሆንሻል ማለት ነውና ዱንያ ላይ ብዙ ነገር አለ። ሰው ልጅ ማጣት አለ። አላህ በገንዘብ ይፈትንሻል፣ በልጆችሽ ይፈትንሻል፣ በምትወጂው ሰው ይፈትንሻል። ግን ደግሞ ያንን ማለፍ መቻል ትልቅ ነገር ነው ማለት አልহামዱሊላህ ኢማን ሲኖርሽ ኢልም የተማርሽ ሲሆን የዲን እውቀት ሲኖርሽ ሌላ የገዘፉ ችግሮች አሉ። መበላሸት ማጣት ማለት በኩፍር ማለፍ ነው። አሁን የአቡ ጣሊብ ቅድም ያንገሸግሻል ስላቸው የነበረ ይሄ ነው። በኩፍር ማለፍ በቃ እድሜ ዘላለምሽን ማይወጣልሽ ቁጭት ማለት ነውና አልহামዱሊላህ በኢማን የወደድናቸው የቅርባችን ሰዎች በኢማን ያለፉልን ጊዜ የእውነት በኋላ ላይ አልহামዱሊላህ ያለሽ በዚህ ጊዜ እንደው በዚህ በፈተና ዘመን በኢማን አልፈዋል። በቃ ይሄ ትልቅ መጽናኛችን ነውና በኢማን ማለፍ የመሰለ ነገር የለም። ሞት ለነብያችን አለይሂ ሰላቱ ወሰለም እንኳን አልቀረም፣ ለሳቸውም አልቀረም። በቃ እና መለየቱ ይከፋሻል። ያ ሁሉ ነገር እያየሽ ይከፋሻል። የሚቀመጡበትን ቦታ ስታይ ይከፋሻል። የሚወዱትን ነገር ስታይ ሐታ ስትበይ የሚወዱትን ነገር ስትበይ ሁላ ይከፋሻል። በጣም ለረጅም ጊዜ ነው ማለት ውስጥሽ ይሰበራል። ግን አልহামዱሊላህ ያልፋል። ማየት ጥሩ ነው ሁሉንም ነገር። እኛም ደግሞ እናልፋለን። አሁን ትልቅ ፈተና ከገጠመሽ በኋላ ላልሽው ማለት ነው ምን ያሳስብሻል? የልጆችሽ ነገር ያሳስብሻል። አንቺ ድንገት የሆነ ነገር ብትሆኚ የእውነት እነዚህ ልጆች ምንድነው የሚወጣቸው ብለሽ ያሳስብሻል። አንዳንድ ሰው እንደዚህ ብሎ ማያስብ አላቃለሁ ማለት እኔ ሞት አለው ብሎ ራሱን ለሞት ማይሰጥ ሰው እንዳለ አቃለው አጋጥሞኛልም አያለውም። ግን ሞት ቤትሽ አንኳኩቶ የመጣ ጊዜ ማሰብ ትጀምሪያለሽ። ድንገት አንቺ ልትጠፊ ትችያለሽ። በቃ እነዚህን ልጆች ጥለሽ የወለድሽው ልጆች 2 ይሁኑ 3 ይሁኑ 4 ይሁኑ 5 ለምን 10 አትወልጂም? በቃ ቀንሽ የደረሰ ጊዜ ጥለሻቸው ነው የምትሄጂውና ትልቁ ነገር ላነሳ የምፈልገው ምንድነው ምን አድርገንላቸዋል እነዚህ ልጆች? የእውነት አንቺ ከሞት ምን ላይ ይወድቃሉ ስልሽ ስለ ዱንያ ጉዳይ አይደለም እያወራኋቸው ያለሁት። የእውነት ስለ ኢማናቸው፣ ስለ ተቋቸው፣ ስለ ዲናቸው ምን አሻራ ጥለንላቸዋል የሚለውን ነገር ደግሞ ቆም ብለን እንድናስብ ያደርገናል። አልহামዱሊላህ የኛ አባቶች ወይ ወላጆቻችን እኛን ወደ ዲን የገፉን ያቀሩን ቁርአን ያቀሩን ያስተማሩን ነገር ትልቅ በጣም ትልቅ ነገር ነው። እንደ ትንሽ የምናነሳው ነገር ሁሉ አይደለም። ስለዚህ ሁሉ ያንን ነገር በእናስታውስ ደስ ይለኛል። ሙሲባ ዱንያ ላይ ይመጣል። ግን በሚመጣበት ሰዓት ደግሞ እኛ እንዴት ነው ዝግጅታችን የሚለውን ነገር አብረን ብናይ ደስ ይለኛል። ስለዚህ ይሄንን ከባድ የአባት ሀዘን በልጆችሽ ተጽናንተሽ አልፈሽዋል ማለት ነው? አዎ ያኔ አንድ ልጅ ብቻ ነው የነበረኝ። ገርምሽ አራስ ነበርኩኝና ልጆችሽ አይደለም የሚያጽናኑሽ። ለኔ ልጅ አልነበረችም የሚያጽናናችን። መውለድሽ እንኳን እሷን ሳይተው የምትዩ ነገር አለ። ግን እሷ አይደለም የሚያጽናናሽ። መብሰል እንዳልኩሽ ቅድም እንዳልኩሽ አንቺ ራስሽ ስትበሲ ብዙ ነገር ያጽናናሻል። ድንገት ሰው ሲሞትብሽ በጣም ያስደነግጣል። ማለት አይታመንሽም። አንዳንዴ አስታመሽ ምናምን ሲሆን እኮ ውስጥሽ ማይንድ ሴቱ አለ ማለት ትጠብቂያለሽ። ግን ድንገት ከምንም በቃ አንድም ምልክት ሳታይ ሲሆንብሽ በጣም ነው የሚያስደነግጠው። እና ያ ነገር ሆነ ረጅም ጊዜ አልወጣልኝም ነበር ማለት ለኔ ብቻ ሳይሆን ለወንድሞቼም ይመስለኛል ለእህቴም ይመስለኛል ረጅም ጊዜ አልወጣልንም። እና በኋላ ላይ ነው በቃ ሲቆይ ሌላ ሰው ሲሞት ስታይ ታሞ
ተቸግሮ ሲሞት ስታይ ስንት ሐኪም ቤት አገላብጠው የሚያስታምመውን ሰው ደግሞ በጣም አሁን ሁሌ የታመመው ሰው ላይ ነው አይደለ ፎከሳችን። የሚያስታምም ሰው ደግሞ ሱብሃንአላህ እሱ ላይ ያለው ጫና ክብደቱ ከሰውነት ነው የሚወጡት። ከሰውነት ጎዳና የእውነት ወጥተው ለልጅ ብለው ለአባት ለእናት ብለው እንደዛ ተቸግረው ያሉ ሰዎች ስታይ ጸጋ እንደሆነ ይገባሻል። ሞትም ስሙ አንድ ነው፣ ሞት ነው። ግን ጸጋ እንደሆነ የምትረጅበት ጊዜ ይመጣል። ከዛ ወዲህ ነው በቃ ከራስሽ ጋር የምትታረቂው። ነገሮችን እያስተዋልሽ ስትሄጂ ብዙ ነገር ስታይ ህይወት ራሱ ሲያስተምርሽ ነው ብዙ ነገር የሚቀልሽና እንዲህ ማለት ያለሽ በቃ ይሄም አለ አልহামዱሊላህ በዚህ መንገድ ማለፍም ለካ ጥሩ ነው ወደሚለው ትሄጃለሽ ማለት ነውና ያው በሰዓቱ ቢከብድሽም አልহামዱሊላህ ትያለሽ። እስኪ ደግሞ አሁን ከኢስራእና ሚዕራጅ ጋር ከተያዙ ጥያቄዎቻችን እንውጣና ሌሎች ጥያቄዎችን እናንሳ። ሱመያ ወደ አንቺ ልምጣና እስኪ ከጸባዮችሽ እጅግ በጣም አስቸጋሪ የምትሆን አካፊ በርግጥ አብሮሽ የሚኖሩት ሰዎች ቢናገሩ ይሻላል፣ ግን የሚናገሩትን አውቀዋለሁ በደምብ። መጀመሪያ ግን እነሱን ይቅርታ ልበላቸው ማለት ነው። ያ ሁሉም አላህ ሲፈጥርሽ ካሚል አድርጎ አይደለም የፈጠረሽ እና መጀመሪያ ላይ ያው ምንነቱን ሳልናገር በፊት ግን አንደኛ ይቅርታ ለማለት እፈልጋለሁ ቤተሰቦቼን፣ እናትና አባቴ፣ እህቶቼን እንዲሁም አክስቴን ኢላኺሪሂ ልጆቼም አንድ ላይ ግን ምንድነው ፈልጌው እንዳልሆነ ቢያውቁልኝ ደስ ይለኛል። አውቄ አይደለም ማረገው። በጣም የሚያስቸግር ጸባይ ነው መርሳት ከነሱም አልፎ እኔንም በጣም እያሰቃየኝ ያለ ጸባይ እሱ ነው። ለምሳሌ ከልጆች አሁን እቃ ደብቅና በኋላ አጠቀማለሁ እንዳይበላሹም ደብቀውና አላገኘውም። በቃ መቼም አላገኘት እንዳስቀምጥኩት ራሱ ትዝ አይለኝም ማለትና ልጆች የራሱ የምታስቀምጭበትን ቦታ እኮ አታውቂውም ይሉኛል ማለት ነው። ለምሳሌ ከረሜላ ምናምን ነገር ጁማ እንጂ አልሰጣቸውም፣ አይፈቀድም ቤታችንና ከዛ ኋላ አንዳንዴ የወደቀ ምናምን ያገኙ የለ እና ሲያገኙ አንዳንዴ ያው ታማኝ የሆኑ ነው ይሰጡሻል፣ ለጁማ ሰጪኛለሽ። አንዳንዴ ያው ተደብቆም ይበላሉ የታወቀ ነውና እና ለጁማ ሰጥሻለሁ አምጪና ወስድባታለሁ። እሷ አምናኝ ሰጠኛለች፣ ደብቋለሁ። ለምን ቦታውን ካየችው ትወስደዋለች። ጁማ ላይ ግን አይገኝም፣ በቃ የለምና የዛኔ በጣም ልጆች ያው ይበሳጫሉ፣ አይረዱትም። የምታስቀምጭበትን ቦታ እኮ አታውቂም። በቃ እቃውን ከሰው ሳይሆን የምደብቀው ከራሴ ነው የምደብቀው። እንዲሁም ልበልሽ መነጽሬ ራሱ መነጽሬ በቃ አስቀምጠውና ሁሌ ውዱ ካረኩኝ በኋላ ስራዬ መነጽሬ መፈለግ ነው። ሁሌ አንዳንዴ ትቼው ራሱ እወጣለሁ። ቀረጻ ላይም አንዳንዴ ያለ መነጽር መጣው በሱ ምክንያት ነው። ሀታ እናቴ ራሱ በእኔ ምክንያት ሰርግ አምልጧቸዋል ስለምረሳም ማለት ነው። መልእክት ተነግሮኝ አላደረስኩም። ደግሞ ዘመድ አይረዳሽም የዛኔና በቃ እናትና አባቴን አውፍ ማለት ተፈልጋለሁ። ብዙ ነገር እያዘዙኝ እረሳዋለሁ። ያው ፈልጌ አይደለም አላህ ያሳብኝ። ኃላፊነቶች መደራረብም ይመጣል በነገራችን ነው። አሁን ደግሞ ልጅም ሲኖር አባትሽ የሚጠራሻል፣ እናትም ልጅም ጎረቤትም ያው ሁሉም ይሄ ሲሆን ደግሞ የበለጠ ይብሳል። ግን በቃ ከድሮም የነበረብኝ ችግር ነውና ያው አባቴ የሚለው ነገር ትዝ አለኝ። ምን ይላል አባትሽ? አሱና ላይ ግን ስራ መሰሪው እንዴት ነው እንደዚህ ይረስ? በነገራችን ላይ የኔ ላነሳው ነበር። እኔ እዚህ ሳስተውል በጣም አስተዋሽ ነሽ። ሀሳቦችሽን የምትገልጭበት መንገድ እንደውም በጣም አስተዋሽ እንደሆንሽ ነው የሚያመላክቱት። ወይስ ነገሮችን እየመረጥሽ ነው የምትረሺው? ያስብላል። እነሱም ደስ ነው የሚሉት። ግን አይ ስራ ቦታ ላይም ራሳቸው ነገሮች ይኖራሉ። ግን ያው አላህ ረድቶኝ ነው ያው ይሄው ይመስለኛል። የቤት ነገር ሲሆን ሪላክስድ ነሽ ብዙ ጊዜ። የስራ ቦታ ሲሆን ያጨናንቅሻል። ግን በቃ በእውነት እናትና አባት ያብሶ በቃ ይሄ ጸባይ በቃ ስቂት ነው ያረጋቸው። ብቻ አውፍ በሉኝ ነው የምለው። ወላሂ እኔ ኢንሻአላህ ለማሻሻል እሞክራለሁ። እንግዲህ ኡሚና አብይ አፉ ብለውሻል ብለን ተስፋ እናደርጋለን። ኡስታዛዬ ግን
ይሄ ጸባይሽ እንዳለ ሆኖ በዚህኛው ግን ክሻችኋለሁ የምትዩ ደግሞ የሚያስደስትሽ ጸባይሽ የትኛው ነው? ከባድ አይደለም ይሄኛው መልስ እነሱ ይመልሱት። እንደው የምትገምጪው? ወላሂ በቃ ምናልባት ያው ሁሉም ጋር ያለ ቢሆንም ለነሱ ያለኝ ፍቅር ምናልባት ብዙ ነገር ሳስብ ከነሱ ጋር እንዳርጌ ነው ማስበው ነገሮችን እነሱ ማይፈልጉት ነገር ያው ከዚህ በፊትም አርጌ ስላልተሳካልኝ በእውነት እየፈለኩት ራሱ አሁን አባቴ ባይፈልግ ዩዛሊ በቃ ባረጎም የደብረኝ ነው ይተዋሉ ለሽ በቃ እነሱም ማስከፋት አልፈልግም በጣም አላህ አለም በምን እንደካስኳቸው ግን ያው እነሱ ይበሉት ያው እኛም እንደምታቸው ነገሮች ይኖራሉ። ኡሙ መርያም እነዚህ ጥያቄዎች ወደ አንቺ ላምጣቸው። አስቸጋሪ ባህሪሽ የትኛው ነው? ከሷ ጋር ተመሳሳይ ነው ብል መኮረጅ ይሆንብኛል። የእውነት እኔም ደግሞ ምረሳ ሰው ነኝ። መርሳት ቢልሽ ከሷ ጋር እንዲያውም ሰው ሲያይን ምንድነው ማለት ከእንትናችን አንፃር ከመርሳታችን አንፃር በጣም የሚያመሳስሉን ሰዎች አሉና ካንቺ ከዚች አትሻል ከሷ አትሻልም ተብሎ መልእክቱላ ማይነገርብን ሁኔታዎች አሉ ለኛ ማለት ነው። በልተን ስለምናስቀርና እንዳለችው ነው ሰው አይረዳሽም። አንዳንድ ጭንቅላትሽ ላይ ፎከስ የምታረጊበትን ነገሮች በጣም በቁም ነገር ቱ ፐርፌክሽን ሰርተሽ ሰው ሲያይሽ የእውነት ችግር ያለብሽ ማይመስለው ሰው አለ። መርሳት ትልቅ ችግርም በሽታም ነው። እሱ እንዳለ ሆኖ አሁን አልহামዱሊላህ ትቶኛል። ምን አይነት በሽታ ነበረብኝ መሰለሽ? ነገሮችን ሳረጋው በቃ ፐርፌክት መሆን አለበት የሚል አባዜ ነበረኝ ድሮ ማለት ነውና ምንም ነገር ሳረግ እዚህ ጋር የሆነ ተስተካከለ ነገር ለማስተካከል ያዩሽ ነበርና ትቶኛል የሚለው ነገር ትቶኛል በጣም ነው ግን አለብሽ አሁን አዎ ሙሉ ለሙሉ አልተወኝም አለብኝ ስልሽ በምን ደረጃ በምን ሁኔታ ላይ እስከምገኝ ድረስ ነው መሰለሽ ጊዜን ገንዘቤን ኢነርጂን ሁላ እስካሟጥጠው ድረስ የሆነ ነገር ላይ በቃ ጭንቅላቴ ካለ በቃ ነገሬን ሁላ ሰጥቼ ነበር ማደርገው ያ ነገር ጥሩ ነገር እንዳልሆነ አልহামዱሊላህ የተማርኩበትም ይሄ ተኩሾ ነው ማለት ህይወቴ ላይ በጣም ብዙ ነገሮችን እንዳስተካክል ረድቶኛል አልহামዱሊላህ ግን አንዳንድ ነገር ላይ በጣም ኦብሰስድ መሆን ስትሆኚ ደግሞ حتى ልጅ እንዳለሽ ረስተሹ ባለቤት እንዳለሽ ቤተሰብ እንዳለሽ ረስተሹ ያ ነገር ላይ ብቻ ፎከስ የምትሆኚ ነገር ነበረብኝ እና ያ ደግሞ ያው አያዛልቅም አልহামዱሊላህ ቀንሻለሁ በጣም ቀንሻለሁ እና ሳረግ ደግሞ አንድ ነገር ነበረብኝ حتى ቤት ሳጸዳ ስዞር አንድ ነገር እንዲ እሱን አቋለው ነው ጠባለ የሆነች መጋረጃ ራስ እንዲ መዛነፍ የለባትም እና ነበረብኝ እዚህ አይነት አመል እና አልহামዱሊላህ ያው ልጅም ያስተምርሻል ብዙ ነገር አንቺ አንድ ሰው ነሽ የምትወልጂው አራት አይነት ልጅ ሆነና አራት አይነት ባህሪ የባለቤት ሲጨመርበት አምስት የተለያየ ባህሪ ታስተናግጂ አንቺም ትገሪያለሽ በጣም ማለት ብዙ ነገር ተማሪበታለሽ ያው አንቺ ያልሽው ነገር እንደማይሆን በጣም በህይወት የተማርኩበት ነገር ነውና እኔ ካልኩኝ የሆነ ነገር በቃ መሆን አለበት እንደዛ ነበርኩኝ እና አልহামዱሊላህ በጊዜ ሂደት ይሄ ባህሪ ተቀርፏል አዎ ኮምፕሊትሊ ባይሆንም አልহামዱሊላህ በተዛለኝ ቅድም ላልሽው መልስ በምን ካሻቸው ምናልባት አላቅም መካስ ሆነ አልሆነም ግን የሆነ እንትን ሰርፕራይዝ ምናምን ማረግ ወድ ሰው ነኝና እና በቃ በተገኘው ምንድነው ሙናሰባቶች ሁሉ ማለት ነው ወይ እንዴት ልበልሽ ደብዳቤ እየጻፍኩኝ ቁርስ ሰርቼ ምናምን የሆነ ቡፌ አድርጌ ምናምን እንትን ደብዳቤ ጽፌ እንትን ላችኋለሁ ስመረቅ ራሱ ቤት ውስጥ ኤግዚቢሽን አድርጌ ነበር የድሮ ፎቶአቸው ምናምን ሰብስቤ ምናምን እንደዛ አይነት ነገሮች ማድረግ ደስ ይለኛልና
እንትን በቃ እንደዚህ የኢድም ቢሆን የሆነ ነገር ሲሆን ብቻ ይሁን ያው ደብዳቤ የጻፍኩኝ ምናምን እሰጣቸዋለሁ ብቻ እነሱ ለማስደሰት ብር ካገኘሁም ስጦታ በመግዛት ምናምን ብቻ ለነሱ ያለኝ ውዴታ መግለጽ ያስደስተኛልና በቃ ያው ልጅ ስትወልድ ይቀንሳል ያው ሪስፖንሲቢሊቲም ስለሚበዛ እንጂ አብሶ ተማሪ እያለሁኝ በቃ ስራ ይሄ ነበር። ሁሉም ነገር ሲኖር በቃ ሁሌ ደስ ይለኛል እንትን ለነሱ ያለ ከበሬታዬ ቢሆን እንትን ማለትና አንዴ ሀታ የጻፍኩት ደብዳቤ ራሱ ማዘር ግድግዳ ላይ ለጥፎት ነበረ። በጣም ደስ ብሏቸው ማለት ነው። ምናልባት በዚህ ከካስካቸው አለኋለ ወላጅ ስትሆኝ እኮ ማለት ይሰማሻል። ወላጅ ስትሆኝ ማለት ያስለጠፋቸውን ነገር አንደርስታንድ አደርጋቸዋለሁ አሁን ላይ ማለት ልጆችሽ ሁሌ እንትን ነው የሚመስልሽ በቃ እንዴት ነው ኮምፕሊት 24 ሰዓት የምትሰሪው ስራ እነሱን ጋይድ ማድረግ እና ሚይዙልሽ አይመስልሽም ብዙ ጊዜ ማለት ጥፋታቸው ይጎላብሻል። ወላጅ ስትሆኚ የሚሰሩት ጥሩ ስራ ሳይሆን የሚጎላብሽ ጥፋታቸው ነው የሚጎላብሽ እና አሁንም በዚህ እድሜሽ ደግሞ እንዲነገርሻል ምናምን የምትይው ነገር አለ አይደለ እና ግን የሆነ ቁም ነገር ላይ ሆነው ስታገኛቸው ወይንም ደግሞ አንቺ ባላሰብሽው መንገድ እነሱ አፕሪሺየት ሲያደርጉሽ ስታይ የእውነት ውስጥ የሚነካ ነገር ነው አይደለ? ከነሱ ወደ ልጆች ስጦታ ምናምን የተለመደ ነው። ከልጆች ሲመጣ ግን የተለየ ስሜት አለው። አዎ ተብሎ አይደለም የሚታሰበው። አንቺ ወላጅ ስለሆንሽ አንቺ ነሽ ሳክሪፋይስ የምታረጊው በቃ የምታረጊው አንቺ ነሽ። ከነሱ ደግሞ ሲመጣ የተለየ ስሜት አለው። ምንም ነገሩ ተልካሻ ትንሽም ቢሆን ሀታ ክብርሽን መግለጽሽ በራሱ ትልቅ ቦታ ይሰጠዋል። እንግዲህ ተመልሳ ነበር ኡስታዝ ጥያቄውን የመለሰችልን። አንቺ ጋር ግን አልጨረስንም። መርየም አስደሳች የምትይው ባህሪሽ ለራስ ይከብዳል አይደለም ማወቁ? አዎ ይመስለኛል። አንድን ነገር ካሰብኩኝ አረጋዋለሁ ስልሽ ምንም ነገር ኮስት ቢያረግ ወይንም ደግሞ ጊዜም ቢወስድ የሆነ ውስጥ ያለ ነገር ያሰብኩት ነገር ከሆነ አደርጋለሁ እና ደግሞ ያው ጓደኞቼ በሚሰጡኝ አስተያየት መሰረት በትንሽ ጊዜ ብዙ ነገር ማድረግ ምችል ይመስለኛል። ማለት ስትረስ እንትን የሚያደርገኝ አይነት ሰው አይደለሁም። የሚያደነዝዘኝ አይነት ሰው አይደለሁም። እኛ ሁለታችን ቀረጻ ስንቀረጽ ኢድ ፕሮግራም ላይ ነው። ዛሬም ተመልካቾች አይተዋልና ማለትም ይሄ ጸባ በጣም ነው ማደንቅላት። እንትን ትላለች በጣም ለበልሽ በጣም በትንሽ ጊዜ ብዙ ነገር ማሳካት ትችላለች። ሁሌም እላታለሁ ያንቺን ፍጥነት ተሰጠኝ ነው ማለት ነው የታሱ። አዎ ያው የሚመጣ ነገር ነው ማለት ቤት ውስጥ እኔ ነኝ ሴት የመጀመሪያ ሴት እኔ ነኝና ሳድግ ነገሮችን እኔ ማድረግ እንዳለብኝ እየተሰማኝ ነው ያደኩት። ታናሽ ያለች ግን እሷ ያው በልጅነቷ ቀጭን ነበረች፣ ደካማ ነበረች፣ ሁሌ ያማት ነበር ምናምንና ለሷ ኃላፊነት አይሰጥም። ያ ይመስለኛል የሆነ ሪስፖንሲብል እንደሆንሽ እየተሰማሽ ስታድጊ ኃላፊነት እንዳለብሽ ስታቂ መሰለኝ የዚህ አይነት ኔቸር የምታመጪውና ፕላስ ደግሞ ሰፊ ቤተሰብ ውስጥ ስትኖሪ ኃላፊነቶች ይበዛሉ። አው ይበዛሉ። ሲበዙ ደግሞ አንቺ ማረግ ያለብሽ ፖርሽን ብዙ ነው የሚሆነው። አንድ ሁለት ነገር አይደለም ካንቺ የሚጠበቀው ምናልባት 10-20 ነገር ሊጠበቅብሽ ይችላልና ሰፊ ቤተሰብ መሀልም ስትኖሪ ይመስለኛል የዚህ አይነት ኔቸር የምታመጪውና ያው ስለኔ ማቀው ይሄን ነው መሰለኝ። ሌላው ያው የሚያቅሽ ሰው ነው ሊያቅልሽ የሚችለው ድክመትሽን ጥንካሬሽን የሚለውን ነገር ማለት ነውና በጣም ደግሞ ባለቤቴ ቢጠይቅ ደስ ይለኝ ነበር ይሄ ነገር በደንብ ተመሳሳይ መልስ ይኖራል። አይ ደሱ ሌላ የሚኖረው ይመስለኛል። ለምን አንቺ ራስሽን የምታይበትና ደግሞ ሰው የሚያይብሽ ደግሞ ይለያልና ቅርብሽ ያለ ሰው ሲሆን በተለይ በደንብ የሚያውቅ ይመስለኛል። ጥሩ ቆይታ ነበረ። እንግዲህ 1447ኛው ኢስራ ወል ሚዕራጅን በዚህ መልኩ በሴትነት ፕሮግራማችን አስበነዋል። ለእናንተም ለተመልካቾች መልካም ኢስራ ወል ሚዕራጅ እየተመኘን ቀጣይ በሌላ ርዕስ ዳግም የምንገናኝ ይሆናል። እስከዚያው መልካም ሳምንት።